ምን እንደ ቀደም አይደለም ኢብኑ ከሲር እኮ በእጄ እያዳመጥኩ ነው። አረብኛ ሳይ በእንግሊዝኛ ኢብኑ ከሲር የሚባል ነገር የለም። ሁለተኛ ደግሞ ከላይ ኢብኑ ከሲር ምን አሳያቸው። ተረጋጋ። ቆይ ሰውዬ መረጋጋት ይችላል። አዳምጥ። ተረጋጋ የሚባል ነገር የለም። እኔ ስለማቀህ ነው ተረጋጋ ይላል። ኢብኑ ከሲር መሆኑ አሳይ። ክፈት በቃ ክፈት ሲባል አይከፍትም። ምንም ጮይ ክፈት። እሺ መረጃ በደንብ አድርጌ ከፍትልሃለሁ። በደንብ አድርጌ አረብኛ አንድ ነገር ማታነብ ሰዎች ናቸው። መጀመሪያ ኢብኑ ከሲር መሆኑን አሳይ። ክፈት። አሁን እሱ አዝባብ ነው የከፈተልኝ። ኢብኑ ከሲር ነው የከፍትልሃለሁ። ተረጋጋ። መርሃባ ማሻአላህ። ዋሽ እዚሁ በዚህ ኢብኑ ከሲር የሚባል ነገር እንዳልከፈተ አይደለም። ማሻአላህ አዘጋጀው ክርስቲያን 37 ነው። አዘጋጀው ኢብኑ ከሲርን አዘጋጀው። አዘጋጅ ኢብኑ ከሲር አለ ትርጉሙ እንደዚህ የተረጎሙ ተርጓሚ አምጣ። አንድ ነብይ ያላወቀ ከሚለው ከየት አመጣው? እያንዳንዱ ሎጂክ ነው ያወራው። ኢዴት እንደዚህ አይነት ኢዴቶች ጊዜ ተመገሉ ከሰሮና ታታብ ያረክት ማራዳ ክፈት አይከፍትም። ከሶስተኛ ክፍል ከፍ ያላችሁ ነው። ከሶስተኛ ክፍል ከፍ ብላችሁ ነው። ባይዘይ ሁሉም ተፍሲር ነው በዚህ ጉዳይ ሁሉም ናቸው ተመሳሳይ ሐሳብ የተናገሩትና ከአስባቡ ስንጀምር የቁርአን አንቀጹ የወረደበት ምክንያት ማለት ነው። በቃ ኤግዛክትሊ ፎ እየተናገረው ነው የሚናገረው ማለት ነው። ምን ይላል? ዩኑስ አልሐሰን ሁሰይድ እንደተናገረው ማለት ነው። አልሐሰን ዘ ቱ ሞንክስ ኦፍ ነጅራን ኬም ቱ ሲ ዘ ፕሮፌት። ሁለት የነጅራን ክርስቲያኖች መጡና ወደ ነብዩ ይሉታል። ሂ ኢንቫይትድ ዘም ቱ ሰሬንድ ቱ አላህ አላህን እንዲቀበሉ ጠየቃቸው። ዋን ኦፍ ዘም ሴድ ከነሱ አንዱ እንደዚህ አለ፣ ዊ ሃቭ ሰሬንድ ቱ አላህ ቢፎር ዩ፣ እኛ ካንተ በፊት ለአላህ እንገዛለን ወይም ለአምላክ እንገዛለን አሉት። ሂ ሴድ ዩ ላይ የዋሻችሁ ነው። ስሪ ቲንግስ ፕሪቨንት ዩ ፍሮም ሰሬንዲንግ ቱ አላህ፣ በሶስት ነገሮች ምክንያት ለአላህ አትገዙም አላቸው። ከዛ በኋላ ዩ ፕሮስትሬት ቢፎር ዘ ክሮስ፣ ለመስቀል ትሰግዳላችሁ። ዩ ክሌም ዛት አላህ ሃዝ ዘ ሰን፣ አላህ ልጅ አለው ትላላችሁ። ዩ ኮንሰምሽን ዋይን ትጠጣላችሁ አላቸው። they said what do you say about Jesus፣ ምን አሉት? ስለ ኢሳ ምን ትላለህ ብለው ይጠይቁታል። the prophet did not answer፣ ወፍ ሙሐመድ ምንም አልመለሰም፣ ጸጥ አለ። ስለ ኢሳ ሲጠይቁት ግራ ገብቶት ምንም ነገር አልመለሰም። ኢማጂን ነብይ ነው ሙሐመድ ከአላህ መልእክት ይወርድልኛል ብሎ ይናገራል። ነገር ግን ስለ ኢሳ ሲነግራቸው ምንድነው የምትለው ስለ ኢሳ ሲሉት ሙሐመድም እንደዚሁ ነው ጸጥ ያለው፣ አንድ መልስ ያልመለሰላቸው ማለት ነው። ከዛ በኋላ then this verse was revealed፣ ከዛ በኋላ ሱራ 359 ወረደለት ማለት ነው። ወረደልኝ ብሎ ተናገረ። ከዛ እንደገና ይጠይቁታል then the messenger of Allah challenged them to summon Allah's curse። ከዛ እንደገና ሲጠይቁት ምን አሉት? ኑ እንሰባሰብና የአላህ እርግማን በማን ላይ እንዲሆን እንለምን፣ የዋሻው ላይ እንዲሆን እንለምን ብሎ ደግሞ እንደገና ድጋሚ ይመልስላቸዋል። ከዛ በኋላ the messenger of Allah went and brought ማንን ይዞ መጣ? አልሐሰን፣ ይሄው አልሐሰንን፣ አልሁሴንን፣ ፋጢማ and all his family and children። ከዛ በኋላ ቤተሰቦቹና ልጆቹን እንዳለ ይዞ መጥቶ ከነሱ ጋር ተራገመ። ከዛ በኋላ ክርስቲያኖቹ ጥለውት ሄዱ። ለምን? መራገም ስለማይቻል በክርስትና ማለት ነው። ሙሐመድም እንደዚህ ጸጥ ነው ያለው። ሙስሊሞችም ጸጥ ብላችሁ ነው የምትወጡት በነገራችን ላይ ስትጠየቁ ስለማታውቁ ስለ ኢሳ ማለት ነው። ያ ባይዘ ወዲያው ነው ያለቁት። ከዛ በኋላ እርግማኑ ላይ የመጡ ሰዎች እንዳለ አልቀዋል፣ እንዳለ ነው የሞቱት። ይህንን ጀለልንም በስርዓት ያስቀምጠዋል፣ ኢብኑ ከሲርም ያስቀምጠዋል፣ አስባቡም ያስቀምጠዋል። ሶ የኛ ፖይንት የኛው አክቹአሊ ዲቤት ያለው አይመስለኝም። ብዙ የሚያጨቃጭቅ አይደለም። ዳም የሆነ ጭንቅላት እዛችሁ አትምጡ። የሚያጨቃጭቅና የሚያጨቃጭቅ ለዩ። የሚያጨቃጭቀው እንደውም ምኑ ነው? ቀደም ያልኩት ነው ያላህ ቃል የሚለው ላይ ጭቅጭቆች ስላሉ ማለት ነው። ስለዚህ ስገቡ በተቻላችሁ መጠን ያላህ ቃል ነው። ኦልራይት ያላህ ቃል ፍጡር ነው ብለህ ታምናለህ? ያላህ ቃል ፍጡር ነው ብለህ ታምናለህ? ያላህ ቃል ፍጡር አይደለም። መልካም። ስለዚህ ያላህ ቃል ምንድን ነው? ቃል ነው። አሁን ሲባል የሆነው ነገር ሁን አሁን ያለው የቃሉ በቃሉ የሆነ ነው አይደለ? ራሱ ሁን የሚለውስ ቃሉ ሁን ሳይሆን ሁን ባዩ ቃልስ
እሱ ፍጡር ነው። ሁንባይ ቃሉ ራሱ አሁን ቁርአን ላይ እንትን ብለሃል። አሁን እኔ አንድ ነገር ልንገርህ። እኔ እንትን ላይ ብዙ ሙያ የለኝም፣ ግን ቁርአን ላይ ከኢየሱስ ውጭ ያላህ ቃል የለም ብለህ ነበርና ኦኬ አለ ያን ያህል እንትን ባላቅ በስሊ ካደስተኝ ያላህ ቃል ለምሳሌ አሁን ሰማይና ምድር ያላህ ቃል ነው አይደለም። ባላህ ቃል ነው የተፈጠረ ነው እንጂ ግመልም አለ በነብያ ማን ዘመን መሰለ ግመልም ከተራራ ያወጣበት ዘመን አውጣልኝ ሲል በቃል መፈጠርና ያላህ ቃል ልዩነት አለው። እኛ አሁን ብዙ ሙያ የለንም፣ አንተን እየሰማን ነው። ግን አንተ ቢያንስ አንተ ከሁሱ ጋር ለምን እናገናኝ? ከሁሱ ጋር አንተ ትሻላለህ እኮ እሱ እኮ ከስድስተኛ ክፍል ካቆመ ተማሪ ጋር እኔን ታወዳደራለህ? ስድስተኛ ክፍል ያቆመ ልጅ እኮ ነው። በአረብኛ ዝም ብሎ ስለደለላችሁ የሚያውቅ ይመስላችኋል? ስድስተኛ ክፍል ካቆመ ልጅ ጋር በእናታችሁ አትጥሩ ስሙን ራሱ። አንተ በትንሹ ስምንተኛ ክፍል ይሄን ገብተሃል። ሶሪ ቱ ሴ ዲስ እርግጠኛ ነኝ ስምንተኛ ክፍል በትንሹ አይ ስልህ ምንም የሚያውቀው ነገር የለም። አይ እንትን እኮ ነው አሁን ታውቃለህ፣ ከኛ በላይ እሱ ነው እኮ እነሱ በላይ ከኛ በላይ ያወቅ እሱ ነው። ያ ቃል ብላችሁ ስላሰባችሁ ነው። ሁሴን የራሱ ኡስታዞች ምንም አያውቅም እያሉ ሰሞኑን የሚቀጥፈውን ሲያጋልጡት አላየህም? ኤኒዌይስ ኧረ እኔ ላውራ አይደለም እኛ ሞቶ ከሞቶ እኛ ሁሱን እናምናለን። አንተ ለማመን ትችላለህ ከስድስተኛ ክፍል ካላለፈ ጋር። እኔ ግን ትንሽ ተማሪዎች አሉ፣ ተማሪዎች ሊያስተምሩት ይችላሉ። እንትን ከውስጥ ገባ ከውስጥ ደግሞ አይገባም ደፍሮ እሱ መቼም። ኤኒዌይስ በቃ ሁሴን በቃ አዳምጥ ትንሽ አንዴ አምዛ ተራ ጠብቅ። ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኮሜንታተሮች ግን አትሰዳደቡ። የምር ኮሜንታተሮች ከታች የምጽፉት ሙስሊሞችም ክርስቲያንም በመጀመሪያ ስርዓት ይኖራችሁ። ሲቀጥል እኔ መጠየቅ የምፈልገው ስለ ሶስቱ ስላሴ አብ፣ ወልድ፣ መንፈስ ቅዱስ መጽሐፍ ቅዱስ ላይ አሉ የሉ የሚለውን ነው ማወቅ የምፈልገው። ምክንያቱም ክርስቲያን ጓደኞች ስላሉኝ በጣም እንትን እያልኩኝ ስለነበረ ሞር ደግሞ ከነሱ እፎይ ስለምታቅ ማለት አብራርተህ እንድትነግረኝ እፈልጋለሁ። መጽሐፍ ቅዱስ ላይ አብ፣ ወልድ፣ መንፈስ ቅዱስ ስለ ሶስታቸው የሚገልጽበትንና ማርያምን ደግሞ እንዲህ ማለት አልቆ አክብሮ ማለት ክብር ናት ማለት የተከበረች ሴት ናት። በእስልምናም ግን አክብሮ እንደዚህ እንድትለምኗት ወይም ደግሞ እንድታደርግ ይሄንን ስለምኗት እንድትደርስ የሰጣትን ስልጣን ከባይብል ልታስረዳኝ ትችላለህ? ኦራይት ኤኒዌይስ ኤግዛክት ወርድ ፋላሲ ደጋግሞ የሚጠየቁ ጥያቄዎች ስለሆኑ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ አለ ወይ? አብ ወልድ መንፈስ ቅዱስ ብላችሁ ወደ ቶፒክ እንመልሳለን። ያ ስለዚህ አብ ወልድ መንፈስ ቅዱስ ብለን እናምናለን። አዎ እናምናለን። አለ ወይ? አዎ አለ። ማቴዎስ ወንጌል ምዕራፍ 18 20 ላይ አንድ ክርስቲያን የፈጠነ ክፈተውና ወደ ቶፒኩ ባክ እናደርጋለን። ተመለሽ እህታችን። አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? ያ እንግዲህ ሲዱና አህዛብን ሁሉ በአብ እህታችን ሳዲ ያለሽ ሳዳ ቢንት ማሜ ሎክ አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? አብ ወልድ መንፈስ ቅዱስ ብላችሁ ታምናላችሁ? ያ አለው። ስለዚህ ምን ይላል? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ምን በማ በአብ በወልድ በመንፈስ ቅዱስ። እኛ ልጅነት የምናገኘው እግዚአብሔር ልጅ ተብለን የምንጠራውም የምንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ስልጣንን የሚያሳይ ነው። ኤሬስ ስለዚህ ሶስቱም አካላት ስሞች አሉ። አዎ ተጠቅሰዋል። በተመሳሳይ ግን ይህን ዩቱ ፋላሲ እንስራና ሲነሱ ጋር ተውሂድ የሚል ቃል አለ እነሱ ጋር የለም። ቁርአን ውስጥ አለ ኖዌር። እሺ ተውሂድ በሶስት ይከፈላል። ለእስልምና ሱኒ ሙስሊሞች እንግዲህ በሶስት ከፍላችሁ ነው ተውሂድን ትማራላችሁ።
ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ። ሶስቱንም ተውሂድ ከቁርአን ማሳየት ይቻላል? አይቻልም። ከቁርአን አይደለም ከሐዲስ ማምጣት ይችላሉ? አይችሉም። የለም። ስለዚህ ተውሂድን በሶስት ከፍለው ግን ያምናሉ። መሰረት ነው ብለው ተውሂድ የሚል ቃል ቁርአን ውስጥ የለም። ተውሂድን በሶስት ከፍለው ይማራሉ፣ ያምናሉ፣ ግዴታም ነው። ከቁርአን ተውና ከሐዲስ የለም። ቢንጎ። ኤኒዌይስ ሌላኛው ማርያምን ያላቀበት ክፍል አለ ወይ? ሉቃስ ወንጌል ምዕራፍ 1 ቁጥር 26 አካባቢ ላይ ቼክታ እንዴ አንዱ ቁጥር 26 ቆይ አንዴ እንጨርስ። ሁሴን የእሷን እንጨርስ። ከዳዊት ወገን ለሆነች ዮሴፍ ለሚባል የታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ምን ያለብሽ የሞላብሽ። ዘፍጥረት ምዕራፍ 3 ላይ ስትመለከቺ የሰው ልጅ አዳምና ሔዋን ልክ ዕፀ በለሷን ሲበሉ ጸጋቸው ተገፈፈ፣ ፍራቻ ያዛቸው፣ መንቀጥቀጥ፣ መጨነቅ፣ ችግር መጣባቸው። ማርያም ጋር ግን የመጣው ገብርኤል ሊያመሰግናት ከፍ ከፍ ያለች ስለሆነች እንዴት እንዳወደሳት መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ወይ ጌታ ከአንቺ ጋር ነውና። እግዚአብሔር ከማን ጋር ነው? ከእሷ ጋር ነውና። አንቺ ከሴቶች መካከል የተባረክሽ ነሽ። ማንም እንደሷ የለም። ጸጋ የሞላባት ከሴቶች መካከል አንቺ የተባረክሽ ነሽ። ቁርአን ላይ ሱረቱ መርየም ላይ ሱረቱ መርየም ማለት 19ኛው ሱራ ከቁጥር 17 እስከ 18 ስትመለከቱ ወደ መርየም ጋር ሄደው ያስደነግጣታል፣ ወላ ያስፈራታል ማለት ነው። እንኳን እንደዚህ ሊያወድሳት ቀርቶ ፈርታ እኔ ከአንተ ባላ እጠበቃለሁ። ቀጥታ ሰው መስሎ ነው የመቀረባት። ሊደፍራት መስሏት ደንግጣት እንትን ትላለች ማለት ነው። ደንግጣት ሽሸዋለች። እዚህ ጋስ መጥቶ ሲያወድሳት፣ ሲያመሰግናት፣ ሲዘምርላት ነው የምናገኘው ማለት ነው። አንቺ ምንድነሽ ይላታል? ከሴቶች ሁሉ የተባረክሽ ጸጋን የሞላብሽ ነው ይላታል። ስለዚህ ከሴቶች ሁሉ የተባረከች ጸጋን የሞላባት እኛም እያልን እናመሰግናታለን ማለት ነው። የመልአኩን ምስጋና እናመሰግናታለን። ከፍ ስትል ደግሞ ኤልዛቤት ታመሰግናታለች። የኤልዛቤትንም ዘን ነው የሰላምታሽን ድምፅ በሰማው ጊዜ በማኅፀኔ አይምን የሚለውን ዝማሬ ክፍሉን ከፍ አድርገው ሜይ ቢ አንብበልኝ። ሶሪ በቃል ያልያዝኩትም ደግሞ አታስበሉኝ፣ ሪከርድ አድርጋችሁ። ኤልዛቤትም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልዛቤትም መንፈስ ቅዱስ ተሞላች። ምን አለች? በታላቅ ድምፅ ጮኻ እንዲህ አለች። አንተ ሆን ብለህ ነው አይደለ? አልያዝኩትም ስላልኩኝ በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው፣ የጌታዬ እናት እያለች ማመሰግነን ጀመረች። ገብርኤል አስቀድሞ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኤልዛቤት ያንን ዝማሬ ይዛ እሷ አመሰገነቻት። እኛም የኤልዛቤትን ፈለግ እንከተላለንና ኤልዛቤት እናታችን እንደመሆኗ የተባረክሽ ብለን እናመሰግናታለን ማለት ነው። ኤሬስ ባክ አድርገው ወደ ቶፒኩ። ቃለ ሕይወት ያሰማልን። አይ ቲንክ ሳዲ ጥያቄሽ ተመለሰልሽ ይመስለኛል። አመሰግናለሁ። ኦኬ እና አንድ ደግሞ ልጨምር። ጥያቄውን ሰምተሽዋል? መጽሐፍ ቅዱስ ሳዲ አንዴ ቆይ። ሁለት ጥያቄ ስለጠየቅሽ ከዛ ደግሞ እኛ ቶፒክ ስላለን ወይ ሌላ ጥያቄ ተጨማሪ ካለሽ ወደ መጨረሻ አካባቢ ትጠይቂያለሽ፣ ወደ 5:30 አካባቢ። አሁን ቶፒክ ቼንጅ ስለሚሆንብን የመጀመሪያው ቶፒካችን ላይ እንግባና የአላህ ቃል አንቺ ፍጡር ነው ብለሽ ታምኛለሽ? ታች የአላህ ቃል ከአላህ የወረደ ቃል ስለሆነ እንዴት ፍጡር ሊሆን ይችላል? ቃል እኮ ከሚወጣ ነገር ነው እንጂ የሚፈጠር ነገር አይደለም። ፍጡር እንደኛ ፍጡር አይደለም። ስለዚህ ፍጡር አይደለም የአላህ ቃል። ፖዝ የሆናችሁ ተመለሱ። የአላህ ቃል ፍጡር አይደለም። ኦራይት። ስለዚህ ከላይ የሚወርድ ስለሆነ ፍጡር አይደለም የአላህ ቃል። ኦራይት። ወረደ ቃሉ ወረደ ሲባል
ልክ እንደዚህ እየታየ የሚወርድ ነገር አይደለም። ያው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነቢያቶች የየራሳቸው መጽሐፍ አላቸው አይደለ? ለነብዩ መሐመድ ደግሞ ቁርአን ወረደ ሲባል ቃሉ ነው። ቃሉ ለእነሱ እንዴት ማለት የወረደው እንደዚህ ውርድ ብሎ ምናምን ነገር አይደለም እንጂ ቃሉ ሲወርድላቸው ልክ በመንፈስ ቅዱስ አይነት ነገር ነው የወረደው እንጂ እንደዚህ እንደ እንትን አይደለም። ወይም አላህ ወርዶ የሚናገረው መልአኩ ጅብሪል ነው ያመላለሰላቸው የነበረው። በዛም መልኩ ነው ቁርአን ወረደ የሚባለው እንጂ እንደዚህ ወርዶ ምናምን አይደለም። መጽሐፉ ወደ ምድር ችግር የለውም። እንስማማ። ስለዚህ በባሌም በቦሌም ቃሉ ፍጡር ነው ፍጡር አይደለም የሚለው ላይ ብቻ እንስማማ። ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንክ ዩ። ስለዚህ ኢሳ ፍጡር አይደለም ማለት ነው ያላ ቃል ስለሆነ ኢሳ ፍጡር ነው። ለምን ፍጡር ይሆናል? ያላ ቃል ፍጡር አይደለም ብለሽኛል እኮ ቅድም። ቃሉና ኢሳ ሰው ነው፣ ቁርአን ቃል ነው። ኢሳም ራሱ ቃሉ ነው ይላል። ኢሳ ያላ ቃል ነው ይላል። ከሌሎች ነቢያት ኢሳ ራሱ ኢሳን ያላ ቃል ነው ይለዋል። እንደዛ ሳይሆን ኢሳ የአላህ ቃል ነው ሲባል እኮ ስለ ኢሳ ሲናገር የኢሳን ታሪክ ሲነገር አሁን ቃል ነው እኮ ያ አይደለም? ቃል ነው ስለ ኢሳ ሲናገር አሁን አይደለም። ያላህ ቃል ነው። ያላህ ከተባለ ያላህ ማለት ፖሴሽን ነው ያሳያል። የከሌ ከተባለ ንብረትነት ነው ያሳያል። የኔ ብልሽ ንብረትነት ነው ያሳየው። ያላ ቃሉ ነው ተተባለ which is ያላ ገንዘቡ ነው። ያላ ቃል ቁርአን ያላ ቃል ነው ስትይ የሚጠጋው ቁርአን ወደ አላህ ነው አይደለ? ሰው ወደ አላህ ነው የሚጠጋው። ቁርአን ወደ አላህ ስለሚጠጋ ፍጡር አይደለም ማለት። ስለዚህ ኢሳም ያላ ቃል ነው ስትይ የሚጠጋው ወደ ማን ይሆናል ማለት ነው? ወደ አላህ ኢሳ ፍጡር ነው። ኢሳ ፍጡር ነው እንጂ ቃል ሲባል ቁርአን ነው ስለ ቃል እንትን ነው። እሺ ክፍሉን እናንብበው። እሺ እንደዚህ ይላል፣ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ምዕራፉን ንገረኝ። አያው ምንድነው? ሴቶች ምዕራፍ ሶሪ የቱ ጋር ነበርኩኝ? በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ሎክ የአላህ መልእክተኛ ወደ መርየም የጣላት which አንድ ነገር ተጣለ ከተባለ ከመጣሉ በፊት ነበር ማለት ነው። ወደ መርየም የጣላት የሁን የምትለዋ በቅንፍ የገባች ነች። አረብኛው ላይ የሌለች ነች፣ ጭማሪ ነች አማርኛው ላይ። ስለዚህ ወደ መርየም የጣላት ቃሉም የምታሳየው አሁን ፖሴሽን ነው፣ ንብረትነት የምታሳይ ነች፣ የከሌ እንደማለት ነው። ቃሉም ከእርሱ የሆነ ከማ ማለት ነው ከአላህ ነው የሚሆነው። ከእርሱ የሆነ መንፈሱም ብቻ ነው። የማ መንፈስ? ያላ ማለት ነው። ስለዚህ ኢሳ ማን ነው? ያላ ከለም አላህ ነው ማለት ነው ኢሳ ራሱ። ይህንን በደንብ እንዲብራራልሽ በአዲስ አንድ የክፈትላት ሳይ ሙስሊም 193 ነው አይ ቲንክ። ኦኬ እንደዚህ ይላል። አስምርበት የተወሰነ ፓርቱን። አረብኛውን ከቻልሽ አረብኛውን ትሄጂበታለሽ አንቺ። ኦኬ ይሄ ክፍሉ ምንድነው? እሱ የሚያወራው በቂያማ ቀን ነው። በደንብ ግልጽ ያደርገዋል። በቂያማ ቀን ምልጃን ስለማቅረብ ነው የሚያወራው ክፍሉ፣ ሙሉ ክፍሉ ሀዲሱ ማለት ነው። ከዛ ሰዎች ይሰበሰባሉ፣ ነቢያቶች ይመጣሉ። ከዛ ወደ አዳም ጋር ሄዱና አዳም አማልደን ሲሉት ነው ከኔ ይልቅ እኔ በእኔ ምክንያት ነው ከገነት የተባረራችሁት፣ ኃጢአት ሰርቻለሁ፣ ከኔ ይልቅ ወደ ኢብራሂም ጋር ሂዱ፣ አንተ እኮ የአላህ መንፈስ እንትነ እፍ ብሎብሃል፣ በእጁ ሰርቶሃል፣ አማልደን ሲሉት ኖ ከኔ ይልቅ ኢብራሂም የአላህ ጓደኛ ነው፣ ወደ ኢብራሂም ሂዱ ይላቸዋል። ኖ ወደ ኖህ ሂዱ ይላቸዋል። ኖህ የመጀመሪያ ነቢይ ምናምን ይላቸዋል። ከኖህ ደግሞ ወደ ኢብራሂም ሂዱ ይላቸዋል። ኢብራሂም ደግሞ ወደ ሙሳ ይልካቸዋል። ሙሳ ጋር ሲመጡ አንተ ተውራትን በእጁ ጽፎ የሰጠህነ አማልደን ሲሉት ኖ ከኔ ይልቅ ወደ ኢሳ ሂዱ። ሎክ አሁን ላሳይሽ። ከየት ጀምረው መሰለሽ? ኦኬ
you better go to Jesus, the spirit of Allah and his word. ከኔ ይልቅ ወደ ኢሳ ሂዱ፣ እሱ የአላህ መንፈሱና ቃሉም ነው ይላቸዋል ማለት ነው ሙሴ ደግሞ። ስለዚህ ከሌሎቹ ነቢያቶች እየለየው ሲመጣ ሁሉም ኃጢአታቸውን ይናገራሉ። እዚህ ክፍል ውስጥ ይሄን ሐዲስ በደንብ ካወቅሽው አይ ዶንት ኖ ብቻ ታውቂያለሽ አታውቂውም አላውቅም፣ ሁሉም ኃጢአት እንዳለባቸው ይናገራል። አንችልም የሚሉበት ምክንያት ኃጢአት እንዳለባቸው ይናገራሉ ሁሉም። ኢሳ ጋር ሲመጡ ግን ኢሳ ከሌሎቹ ነቢያት ለምንድን ነው የሚለየው? ኢብራሂም ለምሳሌ የአላህ ጓደኛ ተብሏል። ሙሳ ለምሳሌ ተውራት በእጁ ተጽፎ ተሰጥቷል ተብሏል። አደም ለምሳሌ በእጁ የተሰራ ነው ተብሏል። የተለያዩ ናቸው እነኛ። አሁን ነቢያቶቹ የሚለያዩበት ነው። ኢሳ አልችልም የሚልበት ግን በኃጢአት ምክንያት አይደለም። እስቲ ወደ ሙሐመድ ሲሄድ ሙሐመድ ምንድን ነው መጪውም ያለፈውም ኃጢአት ስለተማረ አንተ አማልዳቸው ይባላል። ኢሳ ጋር ሲመጣ ከሌሎቹ ነቢያት ለምንድን ነው የተለየው? የአላህ ቃሉና መንፈሱ ነው ብሎ ነው ያስቀመጠው። ሌሎቹ ኃጢአታቸውን ሲዘረዘር የኢሳ አንድ አልተጠቀሰም። ፕላስ ደግሞ የአላህ ቃሉና መንፈሱ ነው የተባለው። ስለዚህ በዚህ አርጉመንት መሰረትም በራሱ ምንም ኃጢአት የሌለበት ነው የበላይ መሆን ያለበት። እንደገና ደግሞ ቃሉና መንፈሱ ብለው ደግሞ ከሌሎቹ ነቢያቶች ለይቶታል ማለት ነው። ፖይንቴን ካገኘሽኝ። እሺ ይሄንን ሐዲስ አዋቀዋለሁ፣ ግን ነቢዩ መሐመድ የመጨረሻ ነቢይ እንደመሆናቸው አማላጅ ናቸው። ሁሉም ነቢያቶች ከዛም በፊት ወደ ኢሳም ሲሄዱ ወደ ኢብራሂምም ሲሄዱ እኔ አልችልም እያሉ ነቢያቶች እያስተላለፉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደርሰዋል። ነቢዩ መሐመድ አማላጅ ናቸው፣ እኛ ጋር ያማልዳሉ። ነቢዩ መሐመድ የመጨረሻ ነቢይ ናቸው እና አማላጅ ናቸው። እና እዚህ ጋር አሁን እኔ መጠየቅ እንፈልገው ወጣች ነው ወጣች። በዚህ ግልጽ ጥያቄ አለ። ምንድነው? አንዴ ወፋይ ሰላም ነው። እዚህ ጋር ሸምሰ ያሻንደጋይ ሸምሰ ሉክ አዲሱን ብራዘር ቆይቃችሁ አንዴ ቆይ ያ ሜቢ ታይም ኮንሱም ያደርጋል እንጂ እዚህ ጋር በትንሳኤ ቀን በቂያማ ቀን ህዝቦች ነቢያቶችን አማልዱን ብለው ይመጣሉ። መጀመሪያ ወደ አደም ይመጣሉ፣ ከዛ ወደ ኢብራሂም ይመጣሉ፣ ከዛ ወደ ኑህ ይመጣሉ፣ ከዛ በኋላ ወደ ሙሳ ይመጣሉ። እነዚህ ሁላ ማማለድ የማይችሉበት ምክንያት ኃጢአት ስለሰሩ ነው። ሁሉም ጥፋታቸው ኃጢአታቸው የሰሩት ይታሰባቸውና እሱን ያስቡትና በሱ ምክንያት አልችልም፣ ስለዚህ ወደ ኢሳ ሂድ ብሎ ቀጥሎ ያለው ሙሳ ወደ ኢሳ እንዲሄዱ ይናገራል። ኢሳ ደግሞ የአላህ ቃልና መንፈስ ነው ብሎም እዚሁ ጋር ይናገራል። ነገር ግን ኢሳ ማማለድ የማይችልበት ምክንያት አልተጠቀሰም። ስለዚህ ስለ ኢሳ የተነገረው እዚህ ጋር ምንድነው? የአላህ ቃልና መንፈስ እንደሆነ ይሄ ቁርአን ይናገራል። ሙሐመድ ደግሞ ኃጢአት ያለፈውንም ኃጢአቱም የሚመጣውም ኃጢአቱ ስለሚሰረይለት ያማልዳችሁ ብሎ ለሙሐመድ ይበልጥ ኃጢአት እንዲሰራ ኦፕን ያደርግለታል፣ መንገድ ይከፍትለታል ማለት ነው። ያለፈውም ኃጢአት ተምሮለታል፣ የሚመጣውም ደግሞ ሊሰራቸው የሚችሉ ኃጢአቶች በሙሉ ይማሩለታል። ስለዛ እሱ ማማለድ ይችላል። እዚህ ጋር ሁሉም ስድስቱ የተጠቀሱት በሙሉ ኃጢአተኞች ናቸው። ኢሳ ግን ኃጢአት የለበትም። ስለዚህ ሊበልጥ የሚገባው ማን ነው? ኃጢአት የሰራ ነው ወይስ ያልሰራ? ሙሐመድ ከበፊትም ኃጢአት ይሰራ ነበር፣ ለሚመጣው ደግሞ የሚሰራውን ኃጢአት ይቅር ይባልልሃል ብሎ ተናግሯል። ሱራ 42 ቁጥር 52 ላይም ይህን ስለሚናገር ማለት ነው። ያ በጣም የሚገርም ሁኔታ የትኛውም ነቢይ የአላህ ቃሉ ነው አልተባለም ከኢሳ በስተቀር። የአላህ ቃል ፍጡር አይደለም ይላሉ። የትኛውም ነቢይ ከኢሳ በስተቀር የአላህ ቃል የተባለ የለም። ኢሳ ብቻ ነው የተባለው። አስገራሚ ነው። ከጽንሰቱ እስከ ሞቱ እርገቱ ወደ ራሱ ወሰደ ነው የሚለው። እስከዛ ድረስ ያለው የኢሳ ታሪክ ድራማቲክ ነው። ሙተሻቢያ የሚለው የወረደው ራሱ በዚህ ምክንያት ነው። ሱራ 3:7 ላይ ያለው በዚህ የቁርአን ክፍል ውስጥ ግልጽ የሆነም ግልጽ ያልሆነም አለ የሚለው በኢሳ ጉዳይ ነው የወረደው። ሲከራከሩ
መሐመድ መመለስ ስላልቻለ የአላህ መንፈስና ቃል ነው ትላለ። እንዴት ነው ፍጡር የሚሆነው? ሱራ 1785 ነው የክፈተው። እንዴት ነው ሲሉት ስለ መንፈስ ሲጠይቁት መንፈስ ምንድን ነው በራሱ የሚለውም ሲመጣ የሚሰጣቸው ምላሾችን እዩ። ቅድም እዛ ጋር ስለ ኢሳ ሲከራከሩት አትጠራጠር ተብያለሁ አለ። ኦልራይት ክርክሩ ሲጾፍ ምን አደረጉ? በቃ ልጆቻችሁን ሴቶቻችሁን እዛችሁንና እንረጋገም አላቸው። ይሄ መልስ አይሆንም። በጊዜው ለሱ ሰርቶ ሊሆን ይችላል። ከዛ በኋላ የሚመጣው ግን መልስ ይፈልጋል። እስቲል ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ በሚጠይቁ ሰዓት እውቀት ጥቂት እንጂ አልተሰጣችሁም የሚለው ምላሽ አዋጭ አይደለም። ሩህ ማን ነው ምንድን ነው ተብለህ ስትጠየቅ ኤግዛክትሊ መመለስ ያስፈልጋል። ኢሳ የአላህ ሩህ ነው፣ ኢሳ የአላህ ከለም ነው፣ ኢሳ የአላህ ሩህ ነው ስትል ምን እያልክ ነው ተብለህ ስትጠየቅ አይ ከሩህም ይጠይቁሃል። እሱ እውቀት ጥቂት እንጂ ብዙ አልተሰጠም ተብያለሁ፣ አትከራከር ተብያለሁ። መልስ አይሆንም። ሱራ 7:3-7 ግልጽ የሆነም ግልጽ ያልሆነም አለ አላቸው። ከዛ በኋላ ዘጋው ማለት ነው። ግልጽ የሆነም ግልጽ ያልሆነም አለ፣ አትከራከር ተብያለሁ በዚህ ጉዳይ ላይ። ስለዚህ ግልጽ የሆነ አለ፣ እሱ የመጽሐፍቱ የእምነቱ መሰረቶች ናቸው። ግልጽ ያልሆነ ደግሞ እንደዚሁ ተመሳሳይ ነገሮች አሉ የሚያጠራጥሩ። የሚያጠራጥር መጽሐፍ ውስጥ ካለ የትኛው ነው ግልጽ የትኛው ነው የሚያጠራጥር? ኤግዛክትሊ እንዲህ ተብሎ ተለይቶ ካልተነገረ የኢሳ ጉዳይ አጠራጣሪ ከሆነ አይ ቃሉ እንደዚህ ነው ብለህ ኤግዛክት መናገር አትችልም። ሙሐመድ ራሱ ምን ስላለ ግልጽ ያልሆነ አለ ብሎ ራሱ መመለስ ስላልቻለው ማለት ነው። ራሱ መመለስ ስላልቻለው ደግሞም ያላህ ቃል ፍጡር አይደለም ከተባለ ነሰሰርሊ ሊሆን የሚችለው ምንድን ነው? ያላህ ባህሪ ነው የሚሆነው። ልክ እንደ ቁርአን ይሆናል ማለት ነው። ሱራ 9:6 ላይ ብቻ ነው ቁርአን ሲጀመር ቁርአን አይልም። አንድ ጥቅስ የለም ቁርአን ያላህ ቃል ነው የሚል ከቁርአን ውስጥ ቃል በቃል የለም ማንም ጥቅስ። በቁርአን ውስጥ ያለው ያላህ ቃል ተብሎ የተጠቀሰው ኢሳ ብቻ ነው። ኢማጂን ቁርአን ፍጡር አይደለም ብለው ያደነቁሩናል። ቃል በቃል ኤግዛክት ወርድ ፋላሲ እነሱ እንደሚጠቀሙት ቁርአን ያላህ ቃል ነው የሚል የለም። የሚጠቀሟት ሱራ 9:6 እና በቀራ ላይ ያለውን ነው። እሱ ደግሞ አይጠቅማቸው። ያላህን ቃል ይሰማ ዘንድ አስጠጋው የምትለዋ ማለት ነው። ኢየሱስ ፈጣሪ አለው። ኢየሱስ ፈጣሪ ያለው ወይ? ኦልራይት ቃሉ እንዳየኸው ያላህ ቃል ነው። ያላህ ቃል ፈጣሪ ያለው አይደለም። አሁን እየጠየቀው እኮ ነው። እኔን እንዳትጠይቀኝ ልጠይቅህ እንጂ ያላህ ቃል ፈጣሪ ያለው ወይ? እንደ እስልምና ኢሳ ራሱ ያላህ ቃል ከሆነ ያላህ ቃል ፈጣሪ ያለው ቃሉን አላህ ፈጥሮ ነው የሚናገርበት ወይንም ቃሉ ያላህ ቃል የተፈጠረ ነው? አይ አሁን እኔ የጠየቀውን ንገረኝ እንጂ። መልካም የኛን ከሆነ ልብበል የኛን ከሆነ ኢየሱስ ኦልራይት እሺ አዳም አምላክ ፈጣሪ አለው ወይ? እሺ አዳም የኛን ከሆነ የጠየቀው እሺ አምላካችን ቃል አለው ብለን እናምናለን። ሉክ በደንብ አስተውል። ቃል አለው። ያ ቃል ደግሞ አካላዊ ነው፣ መፍጠር የሚችል ነው ብለን እናምናለን። ስለዚህ ቃሉን ማን አመጣው? አንዳምጣ ማን አመጣው ሳይሆን ቃሉ ራሱ አካላዊ ነው ብለን ነው የምናምነው። መልእክት አይደለም የኛ ዝም ብሎ ዝሩ ብትን አይደለም። ስለዚህ ቃሉ ራሱ አካላዊ ነው። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። ልክ ቃል ስጋ ሲዋሃድ ጸጋና እውነትን ተሞልቶ በእኛ ሲያድር በስርዓት አስረዳን። አዳምጣ አይደለም አንዴ እሺ አዳምጣ እሺ ስጋው ነው አንተ ስጋው አዳምጣ እሺ አዎ ስጋው ቅድመ ተዋህዶ የተፈጠረ ነው። ከማርያም የወሰደው ስጋ የተፈጠረ ነው። ዘመን የሚቆጠርለት ነው። ጊዜ የሚለካለት ነው።
ከተዋህደ በኋላ ምንታይ ወይንን ስለማናጸድቅ የቃልን ገንዘብ ገንዘብ ያደርጋል። አንድ የሚውት አድርጋ አዳምጥ አይሻልም? ቃል ግን የተፈጠረ አይደለም። ቃል ምንድን ነው? ራሱ ፈጣሪ ነው። ቃል ፈጣሪ ነው ብለን ነው የምናምነው። ስለዚህ አንተ ጋም ስንመጣ ኢሳ ጋም ሲመጣ ተመሳሳይ ነው። ከማርያም ልብ በል ከሜሬም ሲወለድ ኢሳ ስጋ ይዞ ነው የወጣው። ስጋ ይዞ ነው የወጣው። ግን ያ ኢሳ ስጋ ብቻ አይደለም፣ ያላህ ቃል ነው። ያላህ ቃል ደግሞ የተፈጠረ አይደለም። የኢሳ ስጋው ግን የተፈጠረ ነው። በደንብ አስተውል አለውኝ ክርስቲያን በደንብ አስተውል። ከመሬም የተወለደው ኢሳ አላህ ቃሉን ጣላት ወደ ሜሬም። ስለዚህ በስጋ ተገለጠ። ስለዚህ ኢሳ ምንድን ነው? ስግው ቃል ነው ማለት ነው። ስጋ የተዋሃደው ቃል ነው። ስጋ ብቻ አይደለም፣ ስጋው የተፈጠረ ነው። ስጋው የተገኘ ነው ከጊዜ በኋላ ማለት ነው፣ በጊዜ ውስጥ ማለት ነው። ቃሉ ግን ከሜሬም አይምን ከአላህ የተጣለ ነውና ቃሉ የተፈጠረ አይደለም። አስቀድሞም የነበረ ስጋውንም የፈጠረ ነው። የተሻለ ፈጣሪ ቃል አለ ማለት ነው አይደል? ምን? ቆይ ብራዘር አቡኪ ቆይ እንትን አሁን ይሄ ኢየሱስ ፈጣሪ አለውን ያልኩ እኔ ያልኩትም በቀጥታ በለው እስኪ። አይደለም ማለት ፈጣሪ እንዳለው ስለሚገልጽ እኮ ነው። መጽሐፍ ቅዱስ ላይ ራሱ ይገልጻል። እኔ ምን ብዬ ያስረዳው? እሺ እኔ ያስረዳው ገብቷል? ያንተ ያልከው እኮ ሰምቻለሁ። ምን ብዬ ነው? ቀጥታ መልስ እየመለስክልኝ አይደለም። ብዙ እያወራህ ነው፣ ሰምቻለሁ። ግዴታ ነው መረዳት አለብህ እኮ አንተ ቀጥታ እናንተ አሁን የምታምኑት ነገር ለምሳሌ ያንተ ፈጣሪ የለውም ብላችሁ ካመናችሁ የለውም ትላለህ። ሁሴን አንተ የምታምነው ነው እኮ እየነገርኩህ አለው ካልክ ደግሞ አለው በለኝ። ባጭሩ አሁን የምጠይቅህ ነገር እዚህ እንትን ስለማይ ነው። አንተ እፎይ እኮ ምን በስጋ ስጋ ምንድን ነው? ቆይ ምን ስጋ እያልክ እኮ እንትን አልክ። እኛን አስረዳን በስተቀር በደንብ ለመረዳት ስለማይ እኛ እኮ አሁን አንዴ ሁሴን አዳምጥ እሺ። ያለው እፎይ ወንድ ማለት አንዴ እፎይ እሺ አዳምጥ እሺ። ከኢየሱስ በፊት ቃል ነበር አይደል? እሺ ቀጥል። እሺ ሐሳብን ጨርስ። ቃል ከየት መጣ? ማን አመጣው? እንዴት መጣ? ኦልራይት እሺ ጨረስክ? እኔ ነው ጨረስኩ። መልስልኝ። እሺ መልካም። በደንብ አስተውል። ያለው ቃል አካላዊ ነው። ቃል ፈጣሪ ነው። ራሱ ከየት መጣ ማን አመጣው የሚባል አይደለም። ቃል ፈጣሪ ነው አልክ። ፈጣሪ አለ ማለት ነው። አዳምጥ እሺ። ነው ከኢየሱስ የተሻለ ሌላ ፈጣሪ አለ ማለት ነው። ፕሊስ አዳምጣ። ጠየቀኝ እንድመልስልህ ነው የምፈልገው። እርግጠኛ ነው ለመረዳት ነው ለመከራከር እንዴ? በጣም ያ ለመረዳት ከሆነ በደንብ አስተውል። ሎክ በደንብ አስተውል። አምላካችን ቃል አለው ብለን እናምናለን። ሰው ያ ቃሉን ልጅ ብለን እንጠራዋለን፣ ወይንም ደግሞ የአብ የባህሪ ቃሉ ብለን እንጠራዋለን። ያ ቃል ፈጣሪ ነው ብለን ነው የምናምነው። እንደኔና እንዳንተ ድምፅ አይደለም። ስርዓት እያስረዳኝ አይደለም። አሁን ምንም እየገባኝ አይደለም። በስርዓት አስረዳኝ። እያዳመጥክ አይደለም። ሜይ ቢ አንተ ላይ ባክፋየር ካደረኩት ይከብዳል። አላህ ቃል አለው ብለህ ነው የምታምነው። ያ ቃሉ ደግሞ ይፈጠር ነው ብለህ ነው የምታምነው። ሲፋቱ ነው ብለህ ነው የምታምነው። ቆይ ከኢየሱስ በፊት ቃል ነበር አይደል? እየረበሽክ ነው። እየሰማህ አይደል? ከኢየሱስ በፊት ቃል ነበር አይደል? መልስልኝ በስርዓት። ኖ መልስልኝ። ላስወረደ ነው። ሶሪ። አዮ አያ አይደል? ጥያቄውን በስርዓት መልስልኝ። ልሰማ አልቻልክማ። ከቁርአን በፊት ቃል አላህ እሺ መልስልኝ ጥያቄውን በስርዓት። ከቁርአን በፊት አላህ ቃል አለው? ኢየሱስ በፊት ቃል ነበረ ወይስ አልነበረም? ኢየሱስ ማለት ምን ማለት ነው? ፈጣሪ የምትሉት ነው። ኢየሱስ የእናንተ ፈጣሪ ነው አይደል? እኮ አዳምጥ እሺ። ኢየሱስ ማለት ስጎ ቃል ስለሆነ ፕሊስ አዳምጥ እሺ። ኖ ስጎ ቃል ምናምን አትበል፣ ስጋ አትበለኝ። ፕሊስ አዳምጣ። አልተረዳህም እኮ። እሺ እኔ በቀላሉ እንደዚህ ብዬ ልጠይቅህ። ከቁርአን በፊት አላህ ቃል ነበር የለም? እንዴት መልሰዋለህ? እነሲ አብዱ መጀመሪያ ይህንን ጥያቄ መልስልኝና ጠይቀኛለህ።
እንዴት ትመልሰዋለህ? እስቲ ይሄንን አስረዳኝ አንተ። ከቁርአን በፊት መጀመሪያ አንተ የኔን ጥያቄ መልስልኝ። ከቁርአን በፊት መጀመሪያ የኔን ጥያቄ መልስልኝ አንተ። እሺ ሚውታር ከኢየሱስ በፊት ቃል ነበር አልነበረም? አዳም እሺ፣ ይኸውልህ የጠየቅኩህ እኮ አንተን። ኖ አዳምጥ አይደለም። እሺ ጥያቄ መልስልኝ አንተም። ከቁርአን በፊት ያለ ቃል አለ የለም? ከኢየሱስ በፊት ቃል ነበር አልነበረም? ካላ ከቁርአን በፊት ቃል አለ አለ የለውም? ከኢየሱስ በፊት ቃል ነበር አልነበረም? እሺ ላስረዳ፣ አስቀምጥ። ሚውታር ኖ ላስረዳ አይደል? አዳምጥ። ለምሳሌ ከኢየሱስ በፊት ቃል ነበር አልነበረም? መልስልህ አልፈለክም። ስለዚህ ላስረዳ፣ በቀላሉ ላስረዳ። ጥያቄው ወደኛ ስታመጣው ኢየሱስ ስግው ቃል ነው። ስግው ቃል ማለት በስጋ የተገለጠ ቃል ማለት ነው። አዳምጥ አንዴ ሚውታር ፕሊዝ። በስጋ የተገለጠ ቃል ነው። ስለዚህ በስጋ የተገለጠ ቃል እንደመሆኑ ከኢየሱስ በፊት ከኢየሱስ በኋላ ብለህ የምከፍለው ነገር አይኖርም በኋላ ማለት ነው። እሱ ላይ ተረጋጋ። በስጋ ከመገለጡ በፊት ቃል ብቻ ነበረው የሆነ ጥያቄ? አዎ ቃል ብቻ ነበረ፣ ስጋን ያልተዋሃደ። በደንብ ሚውት አድርግ ፕሊዝ፣ አዳምጥ ፕሊዝ። አሁንም እኮ ስጋ የምትለውን ተውና ዳይሬክት መልስልኝ ጥያቄን። አንድ ትዕግስት ብቻ የምታገስ የማታዳምጥ ከሆነ አወርድሃለሁ። ምክንያቱም ጠየቅኩህ እኮ ከቁርአን በፊት አላ ቃል አለው ወይ ብዬ ስጠይቅህ የለውም ካልከኝ፣ ስለዚህ ቁርአን እስከመጣበት ድረስ አላ ዲዳ ነው ብዬ መልስብሃለሁ። አንድ በል። አይ አለው ከቁርአን በፊት ካልከኝ ደግሞ ስለዚህ ቁርአንስ ብዬ ደግሞ ጠይቃለሁ። ቁርአን ያላ ቃል ነው አይደለም ብዬ ጠይቃለሁ። ያላ ቃል ከሆነ ስለዚህ በፊትና በኋላ ብለህ ለምን ትከፍላለህ ብዬ ጠይቃለሁ። ምክንያቱም ቁርአኑ ራሱ ያላ ቃል ስለሆነ ሁለቱም ስለማያስኬድ ነው። ቁርአን ያላ ቃል ከሆነ ከቁርአን በፊትና በኋላ ብዬ ለምን ክፍፍሉ አያዋጣህም ማለት ነው። ቁርአኑ ራሱ ያላህ ቃል ስለሆነ ያላህን ቃል ሁለት እያደረግኩበት ስለሆነ ማለት ነው። ተረጋጋ። ስለዚህ ስጋን ከመዋሃዱ በፊት ምን ነበረ? ቃል ብቻ ነበረ። ስጋ ያልተዋሃደ ስጋ ያልያዘ ቃል ብቻ ነበረ። ያ ቃል ብቻ የነበረው ግን በስጋ ተገለጠ። እመቤታችንን ቅድስት ድንግል ማርያምን ፈጠራት። ከዛስ ከእሷ ስጋና ደም ነፍስ ተካፍሎ በስጋ ተገለጠ። ኢየሱስ ተባለ። እሱ ስግው ቃል ይባላል። ስጋን የተዋሃደ ምን ቃል ማለት ነው። ቃል ግን ስጋንም የፈጠረ አስቀድሞ ያለ ስጋ የነበረ ሰማይና ምድርን የፈጠረ ስጋ ያልነበረው ከጊዜ በኋላ በስጋ ኦራይት። አሁን በቃ ወደ ቶፒኩ መልሰው። መደናቆር ነው የያዛችሁት። ክርስቲያን ፓራፍሬዝ አድርገው ማምለጥ የምታደርገው ጥረት ደስ ይላል በጣም። አይ እልህ ይዞሃል። አሁን አይደለም እኛን እኮ እያስረዳህ አይደለም። ወደ ቶፒኩ እያስረዳህ አይደለም። አፉይ ከሰሩና ተማበቃ። አንደኛ ለማዳመጥ ፈቃደኛ አይደላችሁም ወይንም አላወቃችሁትም። የእናንተንም እሺ ጥያቄ ነበር። ሆነስትሊ አንደኛ የኛ መረዳት ጤናማ ነገር ነው። የምጠይቁትን ነገር ጠይቆ ለመረዳት ከሆነ ጤናማ ነው። ነገር ግን የልህ ዝም ብሎ ጩኸት ከሆነ አስቸጋሪ ነው፣ አስቸጋሪ ይሆናል ማለት ነው። ክርስቲያን ፓራፍሬዝ አድርገው አንዴ ቶፒክ ነው። ኦኬ እሺ። ቅድም ባጭሩ ጥያቄ አለኝ። ቢቢ አንዴ ባባ ነው አንዴ ያላህ ሩህ ምንድነው? ቢቢ ያላህ ሩህ ፍጡር ነው ወይስ ፍጡር አይደለም? አላህ ሩህ የለውም ሲጀመር። ኦኬ ሩህን የፈጠራት እሱ የለውም። ሩህ ማለት ነፍስ ማለት ነው። ምንድነው ሩህ? ምንድነው? እስኪ ሩህ ማለት ነፍስ ማለት ነው። ሩህ ነፍስ ነው የሚል እስኪ ከቁርአን ማስረጃ ስጠኝ። ሩህ ነፍስ ነው እንዴ? ይሄ እኮ ምንም ቁርአን ፈታ አያስፈልግም። ከቁርአን ትራንስሌት አድርጎ አንዴ ሩህ ነፍስ ነው ብሎ አልመለሰም። ነብይ ራሱ ሩህ ምንድነው ተብሎ ሲጠየቅ ሩህ ነፍስ ነው ብሎ አልመለሰም። አላቅም ነው ያለው። አንተ ከየት አምጥተህ ነው ሩህ ነፍስ ነው ብለህ የመለስከው? ከቁርአን ማስረጃ ስጠኝ። የቱ ጋር ነው አላቅም ያለበትን አሳየኝ። ኦኬ አንተ ነፍስ ነው የሚለው ማስረጃ የለህም? አለኝ። ያው በሰዓቱ አሁን እጄ ላይ ስለሌለ ነው እንጂ አለ። ስጠኝ፣ ማስረጃውን ስጠኝ። ያ ይዛና ዝም ብሎ ወሬ አይደለም። በነገራችን ላይ ከድጃ
ልጃለሽ ያ እንግዲህ ሉክ የአላህ ቃል ቁርአን ማለት ነው የአላህ ቃል ነው ብለው ሙስሊሞች ያምናሉ። ምንም እንኳን ቁርአን ላይ ቁርአን የአላህ ቃል ነው የሚል ባይኖርም ማለት ነው። ስለዚህ ይሄ የአላህ ቃል የሚባለው ፍጡር ነው ወይስ ፍጡር አይደለም ተብለው ሲጠየቁ ፍጡር አይደለም፣ ባህሪው ነው። የአላህ ባህሪው ነው፣ ሲፋቱ ነው። ከዘላለም ጀምሮ አላህ በነበረበት ሰዓት አብሮት ባህሪው የነበረ ነገር ነው እንጂ ፍጡር አይደለም ብለው ቁርአን ይናገራሉ። ሉክ ኢሳ ደግሞ እንዲሁ የአላህ ቃል ተብሎ ቁርአን ላይ አለ፣ ሐዲስ ላይ ተጠቅሷል። እንካ ቁርአንም ላይ መጠየቅ የፈለኩት አንድ ጥያቄ ነበር ልወጣ ነበር። ቢቢ አንዴ ክርስቲያን ሁላችሁም ይሳርጉ። ከሰው ጋር ተደርባችሁ አታውሩ። አንዴ ቆይ ተደርባ አታውራ። ኧረ ተደርባችሁ አታውሩ። ተረጋጉ አንዴ። ስለዚህ የአላህ ቃል የአላህ ባህሪ ከሆነ መመለሳችሁም ሙስሊሞች እናንተ ክርስቲያን በምሴ ሚውት አድርጋ አንተ አብዱ። ኧረ እባካችሁ አትደርቡ። አንድ ጥያቄ ነበረኝ። እስኪ አንዴ 2 ደቂቃ በምሴ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም? የአላህ ቃል አላህ ቁርአንን አወረደው እሱንም ለምንድን ነው ተብሎ ከተጠየቀ ይሰማላ። አላህ ቁርአንን አወረደው ለምንድን ነው ያወረደውም ከተባለ ኢላማው ለምንድን ነው ከተባለ ይሰማላ። እኔ ጋር ያቆራረጥ ነው መሰለኝ። ትሰማለህ? ቀጥል ይሰማል። አላህ ቁርአንን ያወረደው እኛ እንድንቀራበት እኛ እንድናውቅ ለዛ ነው እንጂ የሌላ ነገር አይደለም። ለኛ ለሙእሚናቶች ነው ያወረደው። ቁርአን ከየት መጣ ምናምን ለሚለው አላህ ነው ያወረደው። ቁርአኑ ይሄንን አላውቅም አይደለም ነው። እኔ የዛን ጊዜ አልነበርኩም። እኔ የዛን ጊዜ ነበርኩም። ደስ ይላል። ፍጡር ነው ፍጡር አይደለም። ቁርአን ማለት የሰማችሁን አይደል? አዎ ትሰሚያለሽ። ቁርአን አላህ ያወረደው ሙእሚናቶች እንዲያነቡት ነው። ቁርአን ማለት የህይወታችን መመሪያ ነች። የህይወት መመሪያ አላህ ያወረደው የአላህ ቃል ነው። አራይ ቁርአን ያላህ ቃል ነው የሚል ቁርአን ውስጥ አለ። ቁርአን ያላህ ቃል ነው የሚል ቃል በቃል አለ። ቁርአን ማለት የህይወታችን መመሪያ ነች። መመሪያ ቁርአን ስንት ላይ ነው? ቁርአን ሰማ እያንዳንዱ ምንማረድ እያንዳንዱ እናደርጋትን እያንዳንዱ ህይወታችን። ኦራይት ኦኬ። አንድ ጥያቄ ልጠይቅሽ። አንዴ ቆይ እኔን አስጨርሱኝ። አንዴ የዕለት ተዕለት እንዳለ እንትናችን ነው ብለሽናል። ቁርአን በቀን ውስጥ 5 ጊዜ ሰላት ትሰግዳላችሁ አይደለ? አዎ እንሰግዳለን። ኦኬ ስርዓቱ 5ቱም ተዘርዝረዋል። መቼ እንዴት ምን እንደሚባሉ በቁርአን ውስጥ አለ? የለም። ኦራይት ተውሂድ ግዴታችሁ ነው አይደለ? በተውሂድ ማመን ግዴታችን ነው። ተውሂድ የሚል ቃል በቃል ቁርአን ውስጥ አለ? ተውሂድ ማለት መጀመሪያ ምን ማለት እንደሆነ አልተረዳኸውም አንተ። ተውሂድ የሚል ተውሂድ ምንድነው ትርጉሙ? መጀመሪያ ዋነስ ማለት ነው፣ ወደ አንድ ማምጣት፣ አንድነት፣ ህብረት ማድረግ ምናምን እንደማለት ነው። ኤኒዌይስ ተውሂድ የሚል ቃል ቁርአን ውስጥ አለ? የለም። እሺ በቁርአን ውስጥ ሙሐመድ የት እንደተወለደ እናቱ ማን ትሁን አባቱ ማን እንደሆነ ይታወቃል? የለም። ኦራይት ቁርአን ማን እንደጻፈው በቁርአን ውስጥ ተገልጿል? ይታወቃል? ቁርአን ጻፊ ማን እንደሆነ መጽሐፉን አይታወቅም። ሱረቱ መሰድ
ምን ስለማን እንደሚያወራ ይታወቃል? አይታወቅም። ሱራ 17 ወደ ሩቁ መስጊድ ያስኬድ ነው ማንን እንደሆነ ይታወቃል? አይታወቅም። ቁርአን እኮ የአማርኛ ስድን ባብ አይደለም። የስድና ስድ አለመሆን ጉዳይ አይደለም። እንቀጥል። ኦራይት ጅብሪል 600 ምናምን ክንፍ አለው ብላችሁ ታምናላችሁ? ቁርአኑ ስንት ክንፍ እንዳለው ተገልጿል? አልተገለጸም። እሺ ጥቁሩን ድንጋይ ሄዳችሁ በቂያማ ቀን አፍና ምላስ ይዞ ይመጣል ብላችሁ ታምናላችሁ? በቁርአን ውስጥ ተገልጿል? አልተገለጸም። 7 ጊዜ ትዞሩታላችሁ፣ ድንጋይ ትወረውራላችሁ። በቁርአን ውስጥ ተገልጿል? አልተገለጸም። ኦራይት እንቀጥል። ቁርአን ግልጽ ነው ስላልሽ ማለት ነው። የመቃብር ቅጣት ታምናላችሁ? ትልቅ የመቃብር ቅጣት ጥንቃቄ የምታደርጉበት ነው። በቁርአን ውስጥ ተገልጿል? አልተገለጸም። እንቀጥል፣ እንጨምር። ቁርአን ጨምር ያዳምጥ። ቆይ እፎይ ቆይ አንዴ ኖ ይቀጥል ያውራ። ስለዚህ ቁርአን ፕሊስ ቆይ አንዴ ፕሊስ ትረብሿ። ቁርአን መቼ ተወረደ ይታወቃል? አይታወቅም። ስለዚህ ቁርአን ዝም ብሎ ብጭቅ ያለ ታሪክ ያዘ። ከዛ በኋላ በሐዲስ ትናንትና የመጡ መጽሐፍቶች ማአት ተጻፉና ያንን ተጠጋገነ ማለት ነው። ከዛ በአረብኛ የሆነ ነገር ያመጣሉ ኡስታዞቻችሁ፣ ይኸው ተመለሰ ይላሉ። ማያውቁ ሰዎችን ይደልሉበታል፣ ይሸውዱበታል። ስለ ቁርአን ስለ እስልምናችሁ መሰረታዊ አስተምሮ ግን ምንም አይነት ማስረጃ የለው። ምንም ማስረጃ ማለት ነው። ምንም ማስረጃ የሌለው አስተምሮ ነው። ስለዚህ ሁሉንም ጥያቄን እኔ መልስልሃለሁ፣ ግን አንድ ጥያቄ ልጠይቅህ። ያው እና ከፍል አድርጋ ሁሉንም ይመልስልኛል። አንተ የጠየኳቸውን ሁሉንም አይደለም፣ ልብ በል ሁሉንም አልፈልግም እኔ። ሶስቱን ከመለስክ ሶስቱን አይደለም ሁለቱን ከመለስክ እኔ ንጽጽር ለዘላለም አቆማለሁ። ጥያቄ አንድ። በቅድሚያ ግን እኔ አንድ ጥያቄ ልጠይቅህ። ቆይ የት ነው የምሮጠው? ሁሉንም እመልሳለሁ ብለህ የለ እንዴ? በቅድሚያ እኔ ልጠይቅህ፣ ከዛ መልስልሃለሁ። እሺ አንተ አራዳነህ። በቅድሚያ ልጠይቅህ፣ መልስልሃለሁ። ሚውት አትሰረኝ። አንተ አራዳነህ፣ እኔ ፋራ ነኝ። ሁሉንም አይደለም ሁለቱን አይደለም አንዱን ከመለስክ እኔ ንጽጽር አቆማለሁ። ከሀያ እስከ ፐ ቁርአን አንብቤዋለሁኝ። ስለዚህ የምጠይቀውን አውቃለሁኝ። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒክ ከዲጃ። እሺ በጣም ከዲጃ አንድ ነገር ጥያቄ ነበረኝ ለኔ። ቆይ አንዴ ከዲጃ አንድ ነገር ልንገርሽ። እሺ ሱረቱ መሰድ የጨርት ምዕራፍ ማለት ነው። የአቡላ ብጆ የጠፉ ከሰሩ፣ እሱም እሷም ከሚስቱ ማለት ነው እንጨት ተሸካሚ ስትሆን ጋንም ትገባለች እያላችሁ ትቀራላችሁ። ምዕራፉ ይህንን የሚያወራው ሰዎቹ ከሞቱ 1400 ዓመት ሆናቸው። ኢሬሌቫንት የሆነ እሱን አንድ ምዕራፍ ትቀራላችሁ። ሰዎቹ ሞተዋል። ሱራ 33 ከቁጥር 50 እስከ 55 ያለው ክፍል ምንድነው የሚያወራው? ያመነች ሴት ነፍሷን እንኳን ለመሐመድ መስጠት ተፈለገች፣ የተፈቀደ ነው። የውሽሜችን ልጆች፣ የልጅ ልጆችን፣ የአክስት ልጆችን ምናምን ማግባት ለአንተ ተፈቀደ። የነብዩ ቤት ካልተጠራችሁ በስተቀር ወደ ቤቱ እንዳመጡ፣ ከመጣችሁ ምግብ ከበላችሁ ወዲያውኑ ተበተኑ እያላችሁ ትቀራላችሁ። ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሄደሽ አታቂም። ምግብ ለመቀላወጥም ቤቱ ቁጭ ብለሽ አታቂም። ግን ከቤቱ ውጡ ከበላችሁ በኋላ እያላችሁ ትቀራላችሁ። ተሞተ ቆይቷል። መሰረት የሆነው ግን አላህ ከአርሽ በላይ ነው ብላችሁ ታምናላችሁ። ከሌሊቱ 1/3 ይወርዳል ብላችሁ ታምናላችሁ። አንድ ጥቅስ የለም ቁርአን ላይ ከሌሊቱ 1/3 ወደ ታች ይወርዳል የሚል ቁርአን ውስጥ አንድ ጥቅስ የለም። ዶግማ የሆነው የአላህ አስተምሮ ከሌሊቱ 1/3 ወደ ታች ይመጣል የሚለው አንድ ጥቅስ ሳይኖር የሙሐመድ ቤት ውስጥ ሳትጠሩ እንዳትቀመጡ፣ ምግብ ከበላችሁ በኋላ ወዲያውኑ ተበተኑ የሚል ግን በየቀኑ ትቀራላችሁ። የሙሐመድ ሚስት ማግባት ለእናንተ የተፈቀደ አይደለም እያላችሁ በየቀኑ ትቀራላችሁ። በየቀኑ ማለት ነው። አላህን በቂያማ ቀን
አይምን የገነት እንዴት እንደምታዩት እንዴት እንደሆነ ምናምን ቁርአን ሐዲስ ላይ ቁርአን ላይ አልተገለጸም። ዚስ ማች ግን ከቤቱ ውጡ፣ ምግብ ከበላችሁ በኋላ ተበተኑ የሚል አለ። አትቀመጡ፣ ለወግ የምትጫወቱ ሆናችሁ አትቀመጡ። እቃ መዋስ ከፈለጋችሁ ሚስቶቹን ከመጋረጃ ኋላ እንጂ ፊት እንዳመጡ የሚል አለ። የነብዩ ሚስቶች ከሞቱ 1400 ዓመት አለፋቸው። ምንም አይጠቅም፣ እሱን ትቀሩታላችሁ። ምንም አይጠቅም ማለት ነው። ጣይህ የተጠላ ነው፣ ዘሩም የተቆረጠ ነው። ሱረት ከውሰር የወረደው ለምሳሌ መሐመድ ዘር የለውም ስላሉት ነው። ሰዎቹ ከሞቱ እንደዛ ያሉት ቆይተዋል። ሙሉ ምዕራፉን አሁን ትቀራላችሁ እናንተ። ምንም አይጠቅም ማለት ነው። ምንም ሬሌቫንት የሆነ መሰረታዊ ስላላ ጉዳይ ሲሆን ግን መልስ የለም። ተውሂድ በሶስት ይከፈላል። ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብለው ይከፍሉታል። ቁርአን ውስጥ አንድ ጥቅስ የለም ስለዚህ ጉዳይ የሚያወራ። ሚስትን በሚስት ቦታ መለወጥ ከፈለክ ለምትለወጠው ሴት ገንዘብ ስጣት፣ ሱራ 4:20 ላይ ማለት ነው። ሴቶች ማመጻቸው ምፈራቸውን በመኝታ ገስጻቸው፣ በመኝታ ተለያቸው፣ ምታቸው የሚል ግን አለ። ስላላ ግን የለም፣ ስለ ተውሂድ የለም። ሴትን ስለመምታትና ሚስት መለወጥ ግን ተጽፏል። ሴቶቻችሁ እርሻችሁ ናቸው፣ እርሻችሁን በፈለጋችሁበት ሁኔታ ድረሱ። እንዴት ማረስ እንዳለበት ሴት ተገልጿል። ነገር ግን በቁርአን ውስጥ ግን የመቃብር ቅጣት ይጠብቀናል ብለው ሽንት ከነካን እንኳን ጨርቃችንን በመቃብር ውስጥ በመዶሻ እንቀጠቀጣለን ብለው ያምናሉ። ግን አንድ ጥቅስ የለም ቁርአን ውስጥ። ሐጅ ለማድረግ ስንት ብር ከፍለው ካባ ደርሰው ይመጣሉ። በቂያማ ቀን ካባው ድንጋዩ ጥቁሩ ድንጋይ ማለት ነው ከገነት የወረደ ነው ብለው ያምናሉ። አንድ ጥቅስ የለም። አይንና ምላስ ይዞ ይመጣል የሚል ማለት ነው። እንደዛ ብለው ግን ያምናሉ። ይመሰክርና ሸፋ ይሆነናል ብለው ያምናሉ። አንድ ጥቅስ የለም። ሴት ልጅ እንዴት ማረስ ግን ተጠቅሷል። መሰረታዊ ነገሮች አንድ ጥቅስ የሉም። ስለዚህ አስቸጋሪ ነው። ቁርአን ደግፎ ያቆመው መቼ ነው? ትናንትና የመጡ ሰዎች የጻፉት ነው። ተረት ተረት ነው የምንለው ከምን አንጻር ነው? ብጥስ ያለ ታሪክ ይዟል። ከዛ በኋላ ትናንትና የመጡ ጥያቄ ሲጠየቁ የሆነ ጽሑፍ ይጽፋሉ። ጥያቄ ሲጠየቁ ነብያችን ብሏል እያሉ ዝም ብለው ይጽፋሉ። ጽፈው ጠግነው አስቀመጡት ማለት ነው። እና አስቸጋሪ ነው። ይነስ ክርስቲያን ቀጠል ጥያቄ ነበረኝ። ምን ብታስተናግዱኝ አሪፍ ነበር። ምንድነው እሱ? እኔ አንድ ጥያቄ ያለኝ በክርስቲያኖች በኩል ነው። ከቶፒኩ ጋር የተያዘ ኢሳን ክርስቲያኖች የመርያምን ልጅ የመርያምን ልጅ ኢሳን ክርስቲያኖች እንዳገነኑት ሁሉ አታግኑኝ፣ እኔ የፈጣሪ ቅን አገልጋይ ነኝ ብለዋል። መሐመድ ነው ያለው። ታማኝ መልእክተኛ ስለሆንኩኝ በዚህ ልክ ብቻ ጥሩኝ ብለዋል። ቅን አገልጋይ ነኝ ብለዋል። ይህን ነገር እናንተ እንዴት ነው አሁን? ያ እሱ እኮ እኛን የሚመለከት አይደለም። መሐመድ እንደዛ ማለቱ ኢሳ ነው ያልኩት። ኢሳ ነው እንደዛ ያለው። ኢሳ ነው ቀድሞ የመጣው? መሐመድ ነው ቀድሞ የመጣው? ማን ነው ቀድሞ የተወለደው? ነው እኔ ፖይንቱን ያላገኘሁት። አይ ልክ አይደለም እሱ። ትክክል እኮ አይደለም ሸምሴ። መሐመድ እኮ ነው እንደዛ ያለው። መሐመድ እኮ ከኢሳ በኋላ የመጣ ነው። እፎይ አንድ ጥያቄ ልጠይቅህ። ቆይ ሸምሴ ይጨርስ። ሸምሴ ኒውት ነህ እያወራ ከሆነ እሺ። አልገባኝም ጥያቄ ሜቢ ግልጽ አድርግልኝ። ክርስቲያኖች የመርየምን ልጅ ኢሳን እንዳገነኑት ሁሉ አታግኑኝ፣ እኔ የፈጣሪ ቅን አገልጋይ ነኝ፣ ታማኝ መልእክተኛ ስለሆንኩኝ በዚህ መልክ ብቻ ጥሩኝ ብለዋል።
ኢሳ ለማን ነው እንደዛ ያለው? እሱን ለሚከተሉ ሰዎች ፈጣሪ እንደላከውና የፈጣሪን ቅን አገልጋይ እንደሆነ ነው አሁን እዚህ ጋር የሚያስረዳው። የቱ ጋር ነው እንደዛ ያለው? እንደዛ ብለዋል። አስፈላጊም ከሆነ አላለም ላሳይክም ይችላል። ትንሽ ደቂቃ ሊሰጥን ትችላለህ እንጂ አላለም። ደቂቃ ሳይሆን 1 ዓመት ታገሳለሁ ብለዋል። 1 ዓመት አይደለም 1000 ዓመት ከኖርን ታገሳለሁ። አታመጣም አታመጣውም። ካመጣውስ እሺ ካመጣው ለዘላለም እኔ ንጽጽር አቆማለሁ። እስከምሞት ድረስ በጭንቅላቴ ተተክዬ እቀራለሁ። ኢሳ እንደዛ አለበትን አይምን እሺ እሱን እስከማመጣው ድረስ የፈለከው ጊዜ ታገሳለህ። አታመጣም። እሱ መስጊድ ላይ የሚነግሯችሁ ተረት ተረት ነው። ክርስቲያን ፓራፍሬዝ አድርገው። አይ መስጊድ ላይ ሲሆን አለ ችግር የለውም። ይሄ ነገር እንዴት እንደዛ ሊሆን ይችላል? ቲያና አንተ አታለም ነው ወይስ አጠቃላይ መጽሐፍ ቅዱስ ላይ ብቻ ነው የሌለው? አሁን እናንተ የለም የምትሉት ምን ላይ ነው? ሸምሴ ተው ቆይ አንድ ጥያቄ ልጠይቀው ነው። እፎይን አይደለም መጽሐፍ ቅዱስ ላይ ቁርአን ላይ የለም። እሺ እፎይ እኔ አንድ ጥያቄ ልጠይቅ አንተን። ቀጥል። እሺ ከኢየሱስ በፊት ቃል ነበረ አልነበረም? ኢየሱስ በቃል በስጋ የተገለጠ አምላክ ነው። ኖ ዳይሬክት ቀጥታ መልስልኝ። ከኢየሱስ በፊት ቃል ነበረ አልነበረም? ኢየሱስ ማለት ምን ማለት ነው? ኢየሱስ የእናንተ ፈጣሪ ማለት ነው አይደል? ኢየሱስ ማለት ምን ማለት ነው? እኛ ምን ብለን ነው የምናምነው? ኢየሱስ የእናንተ ፈጣሪ ነው አይደል? ኢየሱስ እኮ ኢየሱስ ማለት ምን ብለን ነው የምናምነው? ኢየሱስ ፈጣሪያችን ነው ብላችሁ ነው የምታምኑት እናንተ። ስለዚህ ኢየሱስ ስንለኛ ስግው ቃል እያልን ነው። ስግው ቃል ማለት ኖ ስግው ቃል ተው። ጥያቄ ዳይሬክት መልስልኝ። ከሱ በፊት ቃል ነበረ አልነበረም ነው ጥያቄ። ተዋት በል ቆይ ተው የሚለውን አቁመው። ስለዚህ መረጃ ካለ ሜቢ እንትና መረጃ ሚውት እንዳታስረኝ። ጥያቄ መልስልኝ። ከሱ በፊት ቃል ነበረ አልነበረም? ፕሊስ ቆይ አንዴ መረጃ ስለከፈተ እሱን እናንብብ። ለምን ሚውት ታስረኛለህ? ለምን አትመልስልኝ? አንዴ መረጃ እናንብብ። እንዴ እንትና ስላመጣ ነው። ጥያቄ መልስልኝ። መረጃውን ተውና ኢየሱስ ሜዲ በቃ ምንም አይሰማ ከሰሩን በቃ ኤኒዌይስ አንብበው እንትና ወንድማችን ይኸው አንብበው። ያላ መልእክተኛ ስለሌላ ማምናም እሺ ክርስቲያኖች የመርየምን ልጅ ኢሳ ቀደም ብዬ ነበር ባይዘይ ኢሳ እሺ እንዳደረጉት ሁሉ አታድርጉኝ። እንዳገነኑት ሁሉ አታግንኑኝ። ይህንን የተናገረው ማን ነው ወንድማችን? ሸምሴ ማን ነው? ይህን የተናገረው ማን ነው? ማን ይመስልሃል አንተ? ይመስላል ሳይሆን አንተ ራስህ ንገረኝ። ኢሳ ነው ይህንን የተናገረው? ኖ አትዝጋው፣ ማይኩን ክፈተው። ኢሳ ነው የተናገረው ጭራሽ። አሁንም ቆይ እናንብበው ሙሉ። ኢሳ አይደለም የተናገረው፣ ቅድም ብያለሁ። መሐመድ ነው እንጂ ኢሳ አልተናገረም ብያለሁ። ክፈተው አንዴ ጨርሼ ላንብበው። ኢሳማ ከሆነ ራሱን እኔ ብሎ ነበር መናገር ያለበት። ይሄ እኮ ሰር ፐርሰን እየጠቆመ እኮ ነው እየተናገረ ያለው። ኤኒዌይስ በደንብ አስተውል። አሁንም እኮ እኔን ኢሳን ክፈተው። አሁንም እኮ እያለ ያለው ኢሳን እኔን ነው ብሎ አሁን እያለ ያለው አይደለም። ኢሳ አይደለም እየተናገረ ያለው ሐዲስ ማለት ምን ማለት ነው ወንድማችን ሸምሴ? እያለ ያለው ሐዲስ ማለት ኢሳ እንዳገነኑት ሁሉ ክርስቲያኖች የመርየምን ልጅ ኢሳን እንዳገነኑት ሁሉ አንዴ ክፈተው። እሺ ክፈተው በቃ። ሐዲስ በባህሪው የሙሐመድ ንግግር ማለት ነው። ሐዲስ ራሱ
አንዴ ክፈተው አዲሱን እሰማለሁ ነው እሰማለሁ ነው ሰማለህ ወይ ምንድን ነው የምትይው ቃል ይሄ ነገር እንዴት ነው ኢሳ ነው የሚተናገረው ብለሽ ታምኛለሽ አንቺ መሐመድ ናቸው ኢሳ እንዴት ተናገረ የሚናገሩት እዚህ እንደምታነበው ረሱል ሰለላሁ ዐለይሂ ወሰለም ብሎ አስቀምጦልሃል ከመጀመሪያው ያላህ መልእክተኛ ይክፈተውና እንደገና አንብበው እና መሐመድ ነው የተናገረው ይሄን ነገር ሸምሴ አንዴ ክፈተው ሸምሴ አለ ገብተዋል ወይ ነው አለ ተረድተዋል ሐሳቡ ገብተዋል መሐመድ ነው እየተናገረ ያለው ኢሳን ክርስቲያኖች አግነውታል እኔን አታግንኑኝ እያለ ያለው መሐመድ ነው እንጂ ኢሳ አይደለም ቀደም የመጀመሪያ ያልኩህ ማለት ነው እኔ አገኘኝ እሺ ቀጥል ያ እንደዛ ነው ስለዚህ ፖይንት ብዙም አልገባኝም ስለዚህ ጥያቄ የተመለሰ ይመስለኛል እንደዛ ነው ስለማቀው ነው ክፍሉን ምክንያቱም ኢሳ የሚመጣው መቼ ነው ከመሐመድ በኋላ ነው የእስልምና አስተምሮ የሚመጣው ከመሐመድ በኋላ ስለሆነ 7ኛው ሴንቸሪ ላይ ስለሚመጣ ማለት ነው አስቀድሞ እስልምና የሚባል ሃይማኖትም የለም በሌለበት ላይ ደግሞ አስቀድሞ ኢሳ ተናገረ ብለህ ብትል which is fake ነው የእስልምና ሃይማኖት የነበረው መቼ ነው ነብዩ ከመጣ በኋላ አሁን መሐመድ ከመጣ በኋላ ነብይህ ማለት ነው መሐመድ ከመጣ በኋላ እሺ ለዚህኛው ማስረጃ አለክ ለአንተ ማስረጃዬ መሐመድ ነው ራሱ ከዛ በፊት ነብያችን ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የእስልምና አስተምሮ የለም ብለህ ነው የምታምነው አንተ በሚገባ አለ ካልክ ክሌም ፖዚቲቭ ክሌመሩ መረጃ ማምጣት ግዴታ አለበት ማለት ነው አይ አሁን የለም ስላልከኝ አለ የሚለውን ማስረጃ አንተ ብታመጣልኝ የተሻለ ነው እኔ አለ ብዬ አላምንማ የሌለን ነገር ሎክ አለ ብዬ ከምሲ እኔ የለም ብዬ ስለማምን መረጃን ያልጠየቅም ምክንያቱም ከመሐመድ በፊት እስላም የሚባል ከና አይታወቅም በአለም ላይ የለም ብዬ ነው ማምነው ኖ አለ ካልክ ግን ሸምሴ እኔ እነግርሃለሁ ለዘላለም ንጽጽር አቆማለሁ እስክሞት ድረስ በጭንቅላት የተዘዝቄ ይቅርታ ጠይቃችኋለሁ ብዙ መረጃ ለምጠይቅህ አንድ መረጃ አንዲት ብቻ ከመሐመድ መወለድ በፊት አይደለም ከመወለዱ ተወልዶ እንኳን ከ40 ዓመቱ በፊት አንድ መረጃ ብቻ ሙስሊም የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ካመጣ የፈለከው አደባባይ ላይ ልብሴን አውልቄ ተዘዝቄ እሞታለሁ ይቅርታ አንዲት አይ መዘግዘቅም የለብህም ካመንክ ያው ታምናለህ አታመጡም ብዙ አይደለም እኮ የምጠይቀው እስልምና የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ዶክ አንዲት ነው ያልኩት በአለማችን ላይ ዓለም ህዝብ ሁሉ ሙስሊም ነው ነቢያት ሁሉ 124000 ነቢያቶች ሁሉ ሙስሊም ነበሩ የሚል መፈክር ስላለ 124000 ነብይ ካለ አትሊስት አንዲት መስመር አንዲት አርኪኦሎጂካል ኤቪደንስ አጠፋም ስለዚህ አንዲት መስመር ከነበር ማለት ነው እስልምና ከመሐመድ መወለድ በፊት አይደለም መወለድ ብቻ አይደለም ማለት ተወልዶ ራሱ እስከ 39 ዓመቱ ድረስ ባለው ጊዜ ውስጥ እስልምና የሚባል ሃይማኖት አንዲት መስመር አታመጡ አንዲት መስመር መቼም አይመጣም ይሄን እኔ አመጣልሃለሁ እኔ በቃ አምጣው ሸምሱ አንተና በቃ ያልኩን ቃሌን ልብሴን አውልቄ የፈለጋችሁት አደባባይ ላይ በጭንቅላት የተዘዝቀ ነፍሴ ትወጣለች ካመጣችሁ እንደዛ በቃ ይሄ ሐዲስ እንደ ለኔ ስላለኝ አመጣልሃለሁ አሁን እዚህ የለም ሁለተኛ ደግሞ ምጠይቀህ ዋና እኔ ጥያቄ ያለኝ ቢየገባው ከምሴ አቤት ከመጀመሪያው የምታመጣው መልስ ላፈርስባ ይሄ ሐዲስ አለኝ አልክ ሐዲስ ማለት የነብዩ ንግግር ነው አይደለ ይሰማሃል ቆይ አንዴ እኔን አስጨርሰኝ አንዴ እንዳስጨርሰ እንደማመጣው ሐዲሱን አልከኝ ሐዲስ ማለት የነብዩ ሱና ወይንም ንግግር ነው አይደለ ሐዲስ ውስጥ ያሉት ነብዩ የራሳቸው ንግግር
የነብይ ንግግርና የሳባዎቹ ንግግር ነው። እሺ ነው አይደለ? አንድ ጥያቄ ልጠይቅህ። አንዴ ከልጃ ሸምሴ ጨርስ። ሐዲስ ማለት እናንተ መጽሐፍ ቅዱስ ላይ ቆይ አንዴ ሸምሴ እንግባባ አንዴ። ጥሩ ጸባይም ስላለ እሺ። ሐዲስ ማለት የነብዩ አስተምሮቶችን የያዘ ንግግር ነው አይደል? መጽሐፍ ጽሑፍ ነው አይደለ? የነብዩ ንግግር ናቸው አይደል? የፈጣሪ ምንም የአላህን ምንም ሳያካትት ያካት ያላህንም ግን በነብዩ የመጣ ማለት ቁርአን በነብዩ የተነገረ ማለት ነው አይደለ? በመሐመድ ሸምሴ ሰማል ሸምሴ ሉክ ሐዲስ ማለት የነብዩ ንግግር ነው። ነብዩ ያስተማራቸው ናቸው። የጠየቅነው መረጃ ምንድነው? ከመሐመድ ነብይ ከመሆኑ አንድ ዓመት እንኳን ቀደም ብሎ እስልምና የሚባል ሃይማኖት እከሌ ሰመደ የሚባለው ነብይ ሙስሊም የሚባል ሃይማኖት ተከታይ ነው የሚል አንዲት መረጃ ነው የጠየቅነው። አንዲት አይመጣም፣ የለም። ከሐዲስ ቃሉን ግን ከነብዩ ንግግር ማለት ነው which is ነብዩ ነብይ ከሆነ በኋላ ፖዚቲቭ ክሌም ያደረጋቸው ማለት ነው። እከሌ የሚባለው ነብይ ነው። እከሌ የሚባለው አሁን ደምሳሽ እንዳደረገው ማለት ነው። መጣና አሁን ደምሳሽ ምን አለ? መሐመድም የፍቅር ሲዝም ተከታይ ነው። ኢሳም ፍቅር ሲዝም ተከታይ ነው። ሙሳም የፍቅር ሲዝም እምነት ተከታይ ነው። ኢብራሂምም የፍቅር ሲዝም እምነት ተከታይ ነው አለ። አይደለም ስትሉት ይኸው ብሎ ማስረጃ ከምን ውስጥ ያመጣላቸዋል? ከራሱ መጽሐፍ ውስጥ። ይሄም አንተ የጻፍከው ነው። እኔ ከራሴ አልናገርም አምላኬ ነግሮኝ ነው እንጂ ይላል። ነው አንተ ውሸትህን ነው ስትል መገለጫ ያመጣል። ምን የሚል ውሸታም ነው ያሉ ሰዎች ውሸታም ናቸው የሚል መገለጫ ያመጣና ይኸው እናንተ ናችሁ ውሸታም ብሏል አምላኬ። ልክ መሐመድ እንዳደረገው ማለት ነው። ደምሳሽ ያለው እውነት ለመሆን ምን ሆነ አለበት? ከደምሳሽ ቀደም ብሎ መሐመድ የደምሳሽን እምነት ይከተላሉ የሚል ማስረጃ ማምጣት ግድ ይለዋል ማለት ነው። ከሌለ ግን ፎልስ ይሆናል ኤቭሪቲንግ። ከድጃ ውዴ እንዴት ነሽ? ገብቶሻል አንቺ? አንድ ጥያቄ ልጠይቅህ። ጠየቅሽ ጨረሽ? አንድ ጥያቄ ልጠይቅህ ስትይ ራሱ ጥያቄ ነው። ተበላሽ። ከፈቀድኩልሽም ጠየቅሽ ማለት ነው፣ ጨረሹ። ከከለከልኩሽም ጨረሽ ማለት ነው። አንድ ጥያቄ ልጠይቅ የሚለው ራሱ ጥያቄ ስለሆነ ክርስትና እናንተ ልጅ ከተወለደ በኋላ ከ40 ቀን በኋላ ክርስትና የሚነሳው ለምንድን ነው? ልጁ ሙስሊም ሆኖ ስለሚፈጠር መሰለኝ። ማን ያለሽ? እና ለምንድን ነው ክርስትና ብላችሁ ክርስትና የሚነሳው? ይሄን አስረዳኝ። ይሄ መረዳት ፈልጋለሁ። ማለት ይሄን ያልኩበት ምክንያት ከሙስሊሞች ከነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው በኋላ ከዛ በኋላ ነው እስልምና የመጣው ባልከው ምክንያት ነው። እና ይሄን መልስ መልስልኝ። ኦልራይት እስልምና ቆሻሻ ነው ብለሽ ታምኛለሽ? ማለት ቆሻሻ ነው ብለሽ ታምኛለሽ? ጥያቄ ነው። ትንሽ የከበደኝ ነው ከአንተ ጋር ማውራቱ እራሱ ማለት ነው። ለምን እንደጠየኩሽ ታውቂያለሽ? ሰው ሙስሊም ሆነው ከዛ በኋላ በውሃ ነው የምታስለቅቋቸው የሚል አይነት አስተምሮ ስላለ ማለት ነው። እኛ ምን እናምናለን? በውሃ የሚለቅ ቆሻሻ ነው ብለን ነው ምናምን። እኔ የጠየኩህን ጥያቄ ብቻ መልስልኝ። ማለት እኔ ከአንተ ጋር ማውራቱ እራሱ በጣም የከበደኝና የቀፈፈኝ ነው በጣም ማለት ነው። ብቻ እቺን ጥያቄ ግን እንድጠይቀኝ ይሄን ጥያቄ ብቻ መልስልኝ። ለምንድን ነው ክርስትና የሚነሳው ህፃን ልጅ? ይሄን ጥያቄ ብቻ መልስልኝ። ማለት እስልምና አሁን ነው የመጣው ባልከው ማለት ነው። እኔ እስካሁን ሆነ ዝም ያልኩት እራሱ አሁን አዳምጪ እሺ። ኤኒዌይስ ለምን ነው የምንጠመቀው? ከእስልምና ወደ ክርስትና ለማምጣት ነው። እንደዛ ከሆነ ይሄን መልስ ስጠኝ። ጠፎኝ ነው ዝም ያልኩ። ማለት የሆነ ማስረጃ ሰው እኮ ከሚያውቅ ሰው ጋር ነው ማውራት የሚችለው። ለዛ ነው ዝም ያልኩት። ይሄን ምላሽ ስጠኝ እስኪ።
ከድጃ ይሄን ብቻ መልስልኝ። ከድጃ ተቆጣች። ከድጃ ወላሂ በጣም የቀፈፈኝ የምታወራው ሁላ ውሸት ቀፎኛል። ይሄን ተረጋጊ በቃ። የመሐመድ የመጀመሪያ ሚስቱ ከድጃ ትባላለች። እሱ በ25 ዓመቱ እሷ በ40 ዓመት ነው ያገባት። ድሃም ሆነህ አገኘንህ አከበርንህም ሱራ 93:8 ላይ በከድጃ ገንዘብ ነው የመሐመድ የከበረው። ጤነኛ ሰው ጋር ነው ማውራት የሚችለው። እኔ ከብዶ ነው ያደረገችው ከድጃ ነች። ተረጋጊ ቆይ። ኤኒዌይስ እኛ የምንጠመቀው ለምንድን ነው? እግዚአብሔርን ጸጋ ለማግኘት ነው የምንጠመቀው። አንድም እግዚአብሔርን ጸጋ ለማግኘት ነው። ፕሊስ አሁን አዳምጪ። ሚት አርጊያት እስኪ ጎበዝ፣ ሚት አርጊያት ጎበዝ። ስለዚህ የእግዚአብሔርን ጸጋ ለማግኘት የእግዚአብሔርን ልጅነት ለማግኘት ኃጢአታችን እንዲሰረይ እንጠመቃለን። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ያመኑትን ጴጥሮስ ምን ይላቸዋል? እነሆ ንስሐ ግቡ፣ በጌታችን በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ እንዲሰረይ ይላቸዋል። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል፣ ዘላለማዊ ሕይወትን ያገኛል ብለን እናምናለን። ማርቆስ 16:16 እንደሚናገረው ማለት ነው። ሞቱን በሚመስል ከእርሱ ጋር ከሞትን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን። ሮሜ 6 ከቁጥር 2-6 እንደሚናገረው ማለት ነው። ሰው ዳግም ሊወለድ እንደሚያስፈልግ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3-6 አካባቢ ከቁጥር 1 ጀምሮ ለኒቆዲሞስ ባስተማረው መሰረት ስለነገረን የጌታችንን ቃል እናከብራለን እና እንጠመቃለን። ኦራይት ይህንን እንተገብራለን ማለት ነው። ይህንን እንተገብራለን። ልጆችስ ህፃናትስ በእግዚአብሔር ዘንድ 80 ዓመትም ሁኚ 60 ዓመትም ሁኚ 50 ዓመትም ሁኚ 10 ዓመትም ሁኚ 2 ዓመት ሁኚም በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክል አይደለም። የእግዚአብሔር ጸጋ ይሰጣል ለሁሉም። ኦኬ እሺ፣ ከድጃ እኔ ልበልልሽና ከዛ በኋላ ግን ወደ አንቺ እቀጥላለሁ። ፎይ የጀመረውን ለመቀጠል ምንድነው የእግዚአብሔርን ጸጋ ለማግኘት ልጅነትን ለማግኘት ከባርነት ወደ ልጅ ለመባል ማለት ነው። የክርስቶስ ኢየሱስን ሞትና ትንሣኤ ለመመስከር ልክ ክርስቶስ ሞቷል፣ ደግሞም ሞቶ አልቀረም ተነስቷል ብለን የምንመሰክርበት እኛም ደግሞ ከሱ ጋራ ሞተን ተቀብረን የምንነሳበት እንደሆነ ይናገራል። ይሄ መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱሳዊ አስተምሮ ነው። የእግዚአብሔርን ልጅነት ለማግኘት ማለት ነው። ጸጋን ለማግኘት ለዳግም ለመወለድ ሰዎች በኃጢአት ሞተው ነበር። ነገር ግን ዳግም የሚወለዱት ጥምቀት አድርገው በክርስቶስ ኢየሱስ አምነው ሲጠመቁ ከዛ በኋላ ይድናሉ፣ ዳግም ይወለዳሉ ማለት ነው። ነገር ግን እንደ እስልምናው ስለዚህ የሚጠመቁት እስልምናን ለማስለቀቅ ከሆነ ከቁርአን ጋር ቀጥታ ትጋጫላችሁ ማለት ነው። ላይክ እስልምና ቆሻሻ በውሃ የሚለቅ ቆሻሻ ይሆንና ከዛ በኋላ ሰዎች ወደ እስልምና የሚገቡበት አድርጋችሁ ነው የምታዩት ማለት ነው። እንደዚህ ብላችሁ የምታምኑ ከሆነ ቀጥታ ከቁርአኑ ጋር ትላተማላችሁ። ለምን ሱራ 30 ቁጥር 30 ላይ ምን ይላል? ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ፣ የአላህንም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ እስልምና ፍጥረት ከሆነ ሰው በተፈጥሮ የሚያገኝ ከሆነ አይለወጥም። እስልምና እንኳን በውሃ ሊለቅ አይለወጥም እያለ እየተናገረ ነው። ስለዚህ እስልምና በውሃ ይለቃል ወይም ደግሞ ሰው ሲጠመቅ እስልምና ይለቃል ብላችሁ የምታምኑ ከሆነ ደስ ይለናል። እኛ እስልምና ቆሻሻ ነው በውሃ ይለቃል የሚለውን ነገር እያስጨበጣችሁን ስለሆነ ማለት ነው። እናንተ ከምትናገሩት ተነስተን እንደዛ ማለት ስለምንችል፣ ስለዚህ የአላህ ፍጥረት መለወጥ የላትም ተብሎ ይነገራል፣ ተነግሯል እዚህ ጋር ቁርአን ላይ ማለት ነው። ስለ ጥምቀት ባጭሩ ያለው ነገር ይሄ ነው እንጂ ሰው እስላም ሆኖ ከዛ በኋላ ክርስቲያን ለማድረግ አይደለም የሚጠመቀው። ነገር ግን እናንተ ሙስሊሞች ጌታ ኢየሱስ ክርስቶስን አምናችሁ ብታምኑ የዘላለም ሕይወት ለማግኘት ትጠመቃላችሁ ማለት ነው። ያ ነው።
ማንኛውም የማያምን ሰው ይጠመቅና በቤተክርስቲያን ህብረት ይጨመራል። ቴንክ ዩ ክርስቲያን ሶሪ አቋርጬ ስለተነሳው። ስለዚህ የእግዚአብሔር ልጆች የምንሆንበት ሚሽካት አለመሳቢ 71 ክፈትልኝ። የእግዚአብሔር ልጆች እንሆናለን። ከሴጣን እስራት ከሴጣን እኛ ቁራኝነት እንላቀቃለን ማለት ነው። የእግዚአብሔር ልጆች ስለምንሆን ህፃናት ልጆች ምናምን የሚባል በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክለን አይደለም። ለሴጣን አይተወንም ማለት ነው። ፈጣሪያችን አባት ይሆነናል። ለዚህ ነው ማቴዎስ ምዕራፍ 18 ላይ ከቁጥር 1 ጀምሮ መንግስተ ሰማያት እንዲህ ላሉት ህፃናት ነው የምትገባው ብሎ ህፃናት መንግስተ ሰማያት እንደሚገባቸው ነግሮናል። ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናልና ህፃናት ወደ እግዚአብሔር እንዲገቡ እንዲያገኙ መንግስቱን አብረውን እንዲካፈሉ ህብረት ማድረግ ስላለባቸው እናሳትፋቸዋለን ማለት ነው። በእስልምና ውስጥ ህፃናት አላህ እንዴት ነው የሚያደርገው? ህፃናትን ገና በህፃንነታቸው በአጋንንት ያስመለጀልጋቸዋል። ገና ሲወለዱ ጀምሮ አጋንንት ቁራኛ እንዲሆንባቸው ያደርጋቸዋል። የእኛ አምላክስ ከአጋንንት የምንጠበቅበትን የእግዚአብሔርን ጸጋውን ልጅነትን ወደ እኔ አንጡና ህብረት ከእናንተ ጋር አብረው ያድርጉ ቤተክርስቲያን ሲል፣ እስልምናውስ አጋንንት ያሰፍርባቸዋል። አንብበው አዲሱን ምን ይላል? ሚሽካት አልመሳቢ 70 ላይ ቡሃሪና ሙስሊም የዘገቡት ታሪክ ማለት ነው። አላህስ ሜሴንጀር አሴይንግ የአላህ መልእክተኛ እንደተናገሩት the crying of an infant at the moment of birth is due to a prick from the devil ህፃናት ገና እንደተወለዱ የሚያለቅሱበት ምክንያት ሰይጣን ስለሚቆነጥጣቸው ነው። ስለዚህ የሙስሊም ልጆች ገና ሲወለዱ ገና ከእናታቸው ማህፀን ሲወጡ ህፃናት ይቆነጥጣቸዋል። እኛ ጋር ይጠመቃሉ፣ የእግዚአብሔርን ልጅነት ያገኛሉ። ነገር ግን በእስልምናው ደግሞ ሰይጣን ይቆነጥጣቸዋል። ልዩነቱ ግልጽ ነው። በውሃ መታፈን ነው መጣመቅ ማለት በውሃ መታፈን መግደል። ኦኬ አና رضي الله عنه قال رسول الله صلى الله عليه وسلم صياح المولود حين يقع نزعة من الشيطان የሰይጣን ቁንጥጭና ነው። እርግጥ ምንድነው የሚለው እህታችን? አንቺ አረብኛሽ በጣም ነው የሚያምረው። ቢንት ነች እንዳነበበችው ኢስላም ግን ደግሞ ማለት ነው እሺ አለው ትርጉም አለው። ሰይጣን ምን ያደርጋል የሚለው ህፃናቶቹ ምን ያደርጋቸዋል? ሰይጣን ይቆነጥጣቸዋል። ኦልራይት ለምን እንደሚቆነጥጣቸው ህፃናቶቹ ሙስሊም ናቸው ብላችኋል ነበር እንዴ? እና ቁርአን አንዴ ክፈትልኝ። ሱራ 15 ቁጥር 38 አይ ቲንክ አንዴ ክፈትልኝ። በአማኞች ላይ ሰይጣን ኃይልና ስልጣን አለው የለውም? ከሌለው ሙስሊም አይደሉም ማለት ነው። ቆንጥጦ ካስለቀሳቸው ኃይል አለውና ስለዚህ ህፃናቶቹ ሙስሊም አይደሉም ማለት ነው። ከእናቱ ሆድ ሲወጣ ሙስሊም ነው ክርስቲያን ነው ብለህ ልትገምት አትችልም። ምክንያቱም ያ ሰው የራሱ ህይወት አለ። አባቱ ሙስሊም ሊሆን ይችላል እንጂ ነገ ጧት እሱ ክርስቲያን ሊሆን ይችላል። ቆይ አንዴ መልሰው ክርስቲያን አንብብ ይሄንን ክፍል ان عباد ليس لك عليهم سلطان الا من اتبعك من العاوين ኦልራይት ምን ማለት ነው? ምናሽ ታችን እነሆ ባሮቼ በደንብ አይታይም የሆነ ፈዟል። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም። ሰይጣን አላህ ምን እያለው ነው? ኢብሊስን ስልጣን የለህም በባሮቼ ላይ ከጠማሞች ከተከተሉ ሰው ብቻ ሲቀር። ስለዚህ ሰይጣን ኃይልና ስልጣን ያለው ሰይጣንን ለተከተለ ሰው ብቻ ነው። እኔን የተከተሉን አማኝ ለሆኑት ግን ስልጣን የለህም ብሎታል። ሐዲሱ ላይ ደግሞ እንዳስነበብንሽ ምን አድርጓቸዋል? ህፃናቶቹን ሰይጣን መጅልጉ ያስለቅሳቸዋል አይደለ? ወጣች
አይ ላቭ ኮንፊደንስ ነው። በመጀመሪያ አረብኛውን በጣም ወድጀዋለሁ፣ ግን ምን ያደርጋል አነበበችው ሁለቱ ክለሽ ያደርጋሉ። ስለዚህ ምንድነው ማለት ነው? በእኔ ባመኑት ላይ ስልጣን የለህም ካለው ህፃናትን ሴጣን የሚያጫወትባቸው ከሆነ ህፃናት ሙስሊም አይደሉም ማለት ነው። አላመኑም፣ ተከታዮቹ አይደሉም። ፓራፍሬዝ አድርገው ቶፒኩን መልሰው። ቴንክ ዩ። ኦኬ ያው እንግዲህ የዛሬው ቶፒካችን ሞሮርለስ ሙስሊሞች ብዙም እየነኩት አይደለም፣ ምክንያቱም ስለሚከብድ ማለት ነው። ኢሳ የአላህ ቃል ነው ብለው ያምናሉ፣ ነገር ግን የአላህ ቃል ባህሪው መሆኑን ደግሞ አያውቁም። የአላህ ቃል ሲባል ሁልጊዜ አይምሯቸው ላይ የሚመጣው ሙስሊሞች ምንድነው? ቁርአን የሚለው ነው። ነገር ግን ኢሳም የአላህ ቃልና መንፈስ ተብሎ በቁርአንና በሐዲስ ተገልጿል ማለት ነው። እንዲያውም በተቃራኒው ቁርአን የአላህ ቃል ነው የሚል ቁርአን ላይ የለም። ቁርአን የአላህ ቃል ነው የሚል ኤክስፕሊሲትሊ ቁርአን ላይ የተቀመጠ ነገር የለም። ስለዚህ የአላህ ቃል የተባለው ኢሳ ፍጡር ካልሆነ ባህሪው ነው ወይስ አይደለም? ፍጡር ካልሆነ ሉክ ዘላለማዊ ነው የሚሆነው፣ ኢተርናል ነው የሚሆነው፣ ከፍጥረት በፊት የነበረ ነው የሚሆነው። ምክንያቱም አምላክ ያለ ቃል ስለማይኖር ማለት ነው። አምላክ ያለ ቃሉ ስለማይኖር፣ ስለዚህ ኢሳ ያላህ ቃል ከሆነ ፍጡር አይደለም ማለት ነው። ሙስሊሞች በዚህ አርጊመንት የምትስማሙ ይመስለኛል። ሙባረክ አለ። ሙባረክ ማይክ ክፍት ነው። ሜቢ ማውራት ከፈለክ ቀጥል። ኦኬ ሀያቲ አለሽ? አልገባችም። ኦኬ እሺ፣ ቀጥሎ ያለችው ልጅ ስሟ ሙባረክ ቀጥል። ማይክ ክፍት ነው። ባይዙ እየተሰማ ነው። ሙባረክ አለ። ኦኬ ስለዚህ የአላህ ቃል ምንድን ነው? ኢሳ ምንድን ነው? ሉክ ስለ ኢሳ ከድንግል ያለ አባት የተወለደ ነው። ሉክ ፍጥረታት መጀመሪያ አዳምና ሔዋን ከተፈጠሩ ከዛ በኋላ ፍጥረታት ሰዎች ሁሉ የሚፈጠሩት ምንድነው? ከእናትና ከአባት ይገኛሉ። የሚወለዱት ከእናትና ከአባት ነው። ከዛ በኋላ ከነበረው ሴክሴሽን ከሔዋንና ከአዳም በኋላ በነበረው የአወላለድ ወይም የአወላለድ ሂደት ውስጥ ማንም ያለ አባት የተወለደ የለም። ያለ አባት ከግንኙነት ውጪ የተወለደ የለም። ይሄንን ሱራ 4 ቁጥር 1 ላይ ምን ይላል? ምን ብሎ ይናገራል መሰላችሁ? እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁ ከእርሷ መቀናጇዋን ሔዋንን የፈጠረው ከእርሱ ብዙ ወንዶችና ሴቶች የተበተኑት ጌታችሁን ፍሩ ይላል። ስለዚህ ከዛ በኋላ ወንዶችና ሴቶች የተፈጠሩት ከሔዋንና ከአዳም ነው። እየተፈጠሩ የመጡት ምንድነው? ከሔዋንና ከአዳም በግንኙነት እንደሆነ ቁርአኑ ራሱ በግልጽ ይናገራል። ኢሳ ጋር ሲመጣ ግን ያ አይሰራም። ይሄ ሩል አይሰራም። ይሄ ቁርአን አንቀጽ ኢሳ ጋር አይሰራም። ኢሳ የተወለደው ካላባት ብቻ ነው፣ ከሴት ነው ማለት ነው፣ ካላባት። ስለዚህ ይሄ ቁርአን አንቀጽ እንኳን ለኢሳ አይሰራም ማለት ነው። ለምን ያለ ወንድ መወለድ አስፈለገው? አንደኛ ለምን ያለ ወንድ መወለድ አስፈለገው? አንደኛ። ሁለተኛ ለምን የአላህ ቃልና መንፈስ ተባለ? ሁለተኛ። ሶስተኛ ለምን ሳይሞት እስካሁን ድረስ አለ? አራተኛ ለምን ድጋሚ ይመጣል? ባይዞ እነዚህ ሁሉ ለሙሐመድ አልተነገረም። ሙሐመድ ውዱ ነብያችን ከዓለም አንደኛ ከፍጥረታት ምናምን ብለው ይናገራሉ። ነገር ግን ለኢሳ የተነገሩትን አንዱንም ኳሊቲ ማሟላት አይችልም ሙሐመድ ማለት ነው። አንዱንም ማሟላት አይችልም። ይሄ ነገር ሁሉ የሆነው በቃ ዝም ብሎ እንደው እንደ ውሃ ደራሽ እንዲከሰት አስቦ ነው ፈጣሪ እነዚህን ሁላ ነገሮች ያደረጋቸው። ስለዚህ ወደ መጀመሪያው ቶፒካችን ስቲክ እናድርግና ለምንድን ነው ኢሳ የአላህ ቃልና መንፈስ የተባለው? የአላህ ቃልና መንፈስ ፍጡር ስላልሆነ ማለት ነው። ካርጃ ሜቢ ሀሳብ ካለሽ እዚህ ላይ ካዱ
ገስት እየከፈተልኝ አይደለም። እኔ ፎይ ካል ሁሉ አስገባ ሙስሊሞች። እስኪ ማይክ ዝግ ነው። ስሜታዊ ሆኜ ሳልዘጋጅ ነው የገባሁት። አጋጣሚ ነው። ከዚህ በፊት ተከታትያችሁ አይቻችሁ አላውቅም ማለት ነው። እና ድንገት ነው አጋጣሚ ቲክቶክ እንትን ስል አጋጣሚ ነው የገባሁት። እና እዚህ ጋር የሚወራው ሁላ የሆነ እቃቃ ጫወታ ነው፣ እያንዳንዱ ውሸት ያለበት። እና ተዘጋጅቼ ደግሞ ሌላ ቀን ደግሞ ተዘጋጅቼ በደንብ አድርጌ እመጣለሁ ማለት ምንም ለህ ወይኔ ለየረጅውን እቃቃ ጫወታ የሆነ ለማውራት ራሱ ቀፎኛል። ከድጃ ፕሊስ ቤታችን ቁጭ ብለሽ ዲስሪስፔክት ታደርጊናለሽ። ነውር ነው። አልተዘጋጀው አንድ ስሜታዊ ሆኜ የገባሁት እኔ አይቼው አላውቅም። እዚህ ጋር የሚወራው ነገር ሁላ ወይ ሰዎቹን አታበላሽ። የተጋጨሽ ነው እያወራሽ ያለሽ እኮ ከራስ ጋር የሚጋጭ ነው። እቃቃ ጫወታ ነው ካልሽ በኋላ ሰምቼው አላውቅም መረጃ ይዤ እመጣለሁኝ ሌላ ቀን ማለት ደግሞ ውሽዝ ከብዶሻል። አሁን እቃቃ ጫወታ ከሆነ ሊከብዳሽ እያወራኸው እቃቃ ጫወታ ነው፣ ግልባጦሽ ነው እያወራህ ያለኸው እዚህ ጋር በቃ ፕሊስ ማለት ሰው ከጤነኛ ሰው ጋር ነው ማውራት። እኔ ከጤነኛ ሰው ጋር ነው ማውራት የምችለው። እንዴት ብዬ ካንተ ጋር ላውራ? ኢኔ ለሂ ወይ ኢኔ ለሂ ረጁ ምናልባት እኮ ከድጃ ጤነኛ ያልሆንሽ እኮ አንቺ ትሆኛለሽ ምናልባት። ኖ ምክንያቱም እብድ ቆይ አንዴ እብድ በጤነኞች መካከል ሲሆን ራሱ ብቻ ጤነኛ ሆኖ ይታየዋል፣ ሌሎቹን ሁሉ እብድ አድርጎ ማለት ነው። ምናልባት አንቺ እንደዛ ሆኖ ይታየው ራስሽን ማለት ነው። ምክንያቱም ጤነኛ ብለሽ የመከራከርና የመሳደብ የሙስሊም ባህሪ አይደለም። የሙስሊም ባህሪ ማለት በማስረጃ ማቅረብ ብቻ ነው እኛ የሚጠበቅብን እንጂ ውሻ ረከሰኝ ብለሽ ውሻን አትነክሺም። ስለዚህ እንደዚህ አይነት ነገር አያስፈልግም። ከድጃ ተወጣለች ያስለመና አምሹር ማብራት ሄድና እኮ እኔ ሸምሴ ጠፋ። አቤት ማብራት ሄደብኝ ወጥቼ ነበረ እና አሁን እኔ ሁለተኛ ነገር የጠየቅኩ የነበረው እስካሁን ያው እኛ የጠየቅና ነው ያው በቻልነው ያክል እየመለስን ነው። እኔ ደግሞ አንድ ጥያቄ ልጠይቅህ፣ እድሉን ስጠኝ። ጠየቀኝ እኮ ቅድም መለስኩልህ። አንተ ሳትጠየቅ ነው የጠየቀኝ ነው። እናንተ ክርስቲያኖች ማንን ነው የምታመልኩት? እግዚአብሔርን። ከዛ ሌላስ ማለት የፈጠረን እግዚአብሔር ነው። በቃ እግዚአብሔርን ማለት ነው። በምን አይነት መልኩ ነው የምታመልኩት? እግዚአብሔር ማን የፈጠረው? ኢስላም። ይህን ጥያቄ ነብዩ ተጠይቆ ነበር። አላህ ማን የፈጠረው ካለ አይደለም እግዚአብሔር። እኔ የማውቀው የኢየሱስ አባት ነው። እግዚአብሔርን የምትሉት ኢየሱስ ነው ጌታን አድርጋችሁ የምትይዙት እናንተ። ኢስላም ይህንን ጥያቄ ሱረቱ ኢኽላስን የወረደበት ምክንያት ካወሽ አላህም ማን የፈጠረው ከምንድን የተሰራው ብለው ጠይቀውት ነው። በእርሱ አንዱ ነው ከሚለው የወረደው ከብር ነው ከወርቅ ነው ከምንድን ነው የተሰራው? አላህ አልተጠየቀም፣ ማንም አልጠየቀም። አላህ ራሱ ጽፏል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አልተወለደም አልወለደምም፣ እንደሱም የለም እንደሱም ሊኖርም አይችልም። ራሱ ጽፎ ነው፣ ማንም ጠይቆት አይደለም። አትሳሳት። እዚህ ላይ መሐመድን እኮ ነው ያልኩሽ ነው እህቴ። መሐመድ ተጠየቀ። መሐመድን ሲጠይቁት ይሄን ክፍል አወረደ። አላህ አንዱ ነው። ቁል አላሁ አሐድ አላህ አንዱ ነው። አላሁ ሰመድ እሱ ሰመድ ነው። ሰመድ ማለት ድፍን ማለት ይሆናል። ወይንም ደግሞ ሰፊሸንት ሚለውም የሆነ ብቻ የተለያዩ ትርጉሞች አሉት። በዚህኛው አንድ ነገር ልንገርህ፣ አንተ ለኤክስፕሎር ለላይክ ብለክ እንደዚህ የምትሰራቸው ቪዲዮዎች መጨረሻ ማለት ነው ይታየኛል። አንተ እስልምና ላይ ወድቀህ በደንብ አላህን አፉታን እየጠየቅ ታደቀስታደርግና ሐጅ ስታደርግ ይታየኛል ብዬ ቁርአኑን ሳታብራሪ ነው የወጣሽው። ለምን ሳታብራሪ ወጣሽ? የትኛው ሱረቱል ኢኽላስ? ኖ ሱረቱ ሂጅርን ሱረት ዊሽ ሂጅር ነው የሚለው 15ኛው ሱራ ሂጅር መሰለኝ እንደዛ ነው የሚባለው። ሱረቱል ሀጅር ነው ሂጅር እንደዛ አካባቢ ሐጅ አይደለም ሂጅር መሰለኝ ቁጥር 15 ምንድን ነው የሚባለው? ሂጅር
ይሄንን እኔ ከፍትልሻለሁ፣ አትቸገሪ። ነይ ደግመሽ አብራሪያት እስኪ። ህፃናት ቆንጥጦሻል አንቺን፣ ማን ሰይጣን ቆንጥጦሻል አንቺን? ኢስላም ስትወለጅ ኢስላም ተከፍቶልሻል፣ ተመለሽ። ኢስላም ወይ ተመልሻለሁ። እናንተ ጋር የቀደመው ማለት ነው። ልብ በይ። እነሆ በባሮቼ ላይ በእነሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተለ ሰው ብቻ ሲቀር ይላል። ስለዚህ ሴጣን እንደ እስልምና አስተምሮ ጠማማን ብቻ ነው ሙስሊም ያልሆነ ማለት ነው። አልጠማማ ማለት የተከተለው ሴጣንን የተከተለ ማለት ሙስሊም ያልሆነ ማለት ነው ነው አይደለ? እንደዛ አይልም። ኦኬ ጠማሞች ማለት ሙስሊሞች ናችሁ። ስለዚህ ጠማሞች ሙስሊም ናችሁ ሴጣንን የተከተሉ ቁርአኑ ራሱ አይልም እንጂ አንተ ዝም ብለህ ከተዘባርቅ ምንክ ነው? ቁርአኑ ራሱ አይልም እና عبدي ليس لك عليهم الا سلطان الا من اتبعك من الغاوين ما يقول ما አይልም ጠማማ አይልም። እዚህ ውስጥ ጠማማ የለም። ትርጉም አማርኛ ልክ አይደለም። የተሳሳተ አይልም። ቁርአን ላይ ደግሞ የተሳሳተ ሊያመጣ አይችልም። ምንድን ነው የሚለው? እሺ የተሳሳተ ነው የሚለው አረብኛው። እሺ እንደዛ ነው። አረብኛው ነው አንብበው አንተ ትርጉም። እሺ ምንድነው? አማርኛ ትርጉም። እሺ ተርጉም። እሺ ተርጉም። እሺ እኔ የትኛውም ብትይ እኮ ይስማማኛል። ለሙስሊሙ የብሰጫቸው ደግሞ ደስ ይለኛል። እሺ ሴጣን የሚከተሉ ናቸው ብለሽ ታመጪዋለሽ ማለት ነው ሎጂኩ። እሺ ቀጥ ያለ ጠማማ ያልሆነ ቀጥ ያሉት የሴጣን ተከታይ ናቸው። እኔ በሁለት በዚህ ይመቸኛል። በየትኛውም ብትሄጂስ አያ ስንት ነች? ሱረቱል ሀጅር ኦኬ። አያ ስንት ነች? 42 ልክ አይደለም። 42 እንዴትም ብለሽ ፍቺው ይስማማኛል። ይሄ ብቻ አይደለም ብዙ ስላለ እንዴትም ብለሽ ፍቺው አይደለም አያው የለም ነው መልክ ወራጉድ 99 ነው ያለው አያው 99 وإن جهنم لموعدهم أجمعين جهنم هو اللي مجزي علات الصوم لأن أنت أين تسونات الشيء 42 بتلا لها 7 أبواب لكل باب منهم جزء مقسوم 7 بار اللات 7 بار يراس الشاروناتشو يراس الشارون دمو ينانتانو أي سورة الهجر اندزانو متلابات سنتنيا سورة الإسلام ስንተኛው ሱራ የትም ይሁን ቆይ እናንተ እንደዚህ ወጣችሁ ይፋ ላይ የምታደርጉት ምን ያደርግላችኋል? ሙስሊም የክርስቲያን ስም ሲያጠፋ በህይወታችሁ ሰምታችሁ ታውቃላችሁ? እኛ ክርስቲያን ጋር አብረን በልተን አድገን እንትን ያልነው ምን ያደርግላችኋል? ቁርአን ያጠፋል፣ ስማችንን ቁርአን ያጠፋል። ኢስላም ይሰድበናል። አያጠፋም፣ ቁርአን አያጠፋም። تقرأ اسمع سورة الكافرون نبي سورة الكافرون قرتك هنا نبياتنا يقول يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد وإذا إسلمنا سيطراتشو أنبي ستلوت إن أنت بايمانوتاتشو هنين بايمانوتاتشو فكراتشن بلون إسلمنا هنا عم ببيات استشف تنش أستقو وقالت اليهود عزيز ابن الله وقالت النصارى المسيح ابن الله ሁሉም የአላህ ልጆች እንደሆኑ ነው እኮ የሚናገሩት እዚህ ላይ የአላህ ፍጥረት እንደሆነ መሲህም የአላህ ፍጥረት እንደሆነ ይሁድም አላህ ፍጥረት እንደሆነ ሁሉም እዚህ ቁርአን ላይ ይናገራል። ሁሉም የኛ ፍጥረት የአላህ ፍጥረት እንደሆነ ሁላችን የአላህ ፍጥረት እንደሆነ ይናገራል። አንብቢው ኦኬ እስቲ ትርጉሙ በአማርኛው ቆይ አንብቢና ጨርሹ። ቅድሚያ አረብኛውን ጨርሹ። አረብኛውን ማጨርሻለሁ። ትርጉሙ ግን ላውቀው ፈልጋለሁ። በእናንተ የተጻፈው አልጨረሹም። قولوا لهم بأفواههم يطهنون أي يطهنون قل الذين كفروا من قبل قالهم الله أني يفكون وفهم يظهرون قل الذين استعمارينيا من إلى الترجمة أنا بشوف اوكي አማርኛውን አርግላ
ይታይሻል። አንብቢው እስኪ። አንቺ ልሽው ከፍረሻል። ኢስላም እኔ ልርዳሽ። ከዚሁ አይሁዶችም ክርስቲያኖችም ያላ ልጆች እንደሆኑ ፍጡራን እንደሆኑ ነው የሚያምነው። አይ ቁርአኑ ያከፍራል። አንዴ ነይማ እንዴት እንደምከፍሪ ታውቂያለሽ? ቅድም ምን አልሽ ስትተረጉሚው? ያላ ልጆች እንደሆኑ ነው የሚናገረው አይሁዶችና ክርስቲያኖች አልሽ። የአላህ ፍጥረት ቆይ ፍጥረት በኋላ ነው ደርበሽ ነው ያልሽው። ስለዚህ ልጆች ከሆኑ ደግሞ ሱረቱ መርየም 88 እስከ 93 ድረስ ባለው ላይ ላራማን ልጅን ያዘ ወለዳሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች። ላራማን ልጅን ያዘ ወለደ ስላሉ ብሎ አላህ ይቆጣል። እንደዛ ብሎ ማለት ክፍሉ ምንድነው የሚለው? ግን አንቺ እንዳልሽው ሳይሆን የሚለው አይሁድ ዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። እችን አንብቢልኝ። ከዛ ቀጥሎ ምን ይላል? አንብቢያት እስቲ። እስላም ብዙም አትታየኝም። እኔ እርጅናም እየመጣ ነው መሰለኝ። እስላም ሚዩት ነሽ። ምሮ ነው ተጨምሮ፣ ይሄ ተጨማሪ ነው። አላህ ምን ይላል? ኋላ ማለት ነው ተጨምሯል፣ ተጨማሪ ነው። ይሄ መጽሐፍ እናንተ ናችሁ የሰራችሁት። ተጨምሯል። ቅድም ተጨምሯል ቁርአኑ እንዳለች፣ አሁንም ደግሞ ይሄ እየተጨመረ ነው። ስድብ ይመስላትን ቁርአኖቹ ስታያቸው የካደችው ነው። ጎበዝ ጤናማ አይምሮ ይሄ ነው። አሁን የመጀመሪያው አይደለም እናንተ መጽሐፍ እናንተ ናችሁ የሰራችሁት። እንደዛ የሚባለው ማለት ነው። ችግር የለውም። ምክንያቱም አይምሮሽ ሊቀበሉ አልቻለም። አሁን ቀጥታ ስማችንን ጠርቶ ይሰድበናል። እኛም ቅድም ምን አልሽ መሰለሽ? እኛ ከክርስቲያን ላይ ያለ ክፈቱ እናንተ እጃችሁ ላይ ካለ ይሄ ክፍል ከሌለ ይኸውልሽ እስላም ይሄ ክፍል እጃችሁ ላይ ያለ ቁርአን ላይ ከሌለ ለዘላለም ንጽጽር አቆማለሁ። የፈለጋችሁትን ቅጣት እቀጣለሁ። የፈለጋችሁትን ያው ይሄ ክፍል ብቻ አይደለም። እኔ ላወራሁት አንዲት ውሸት መረጃ አምጥቼ ከሆነ ይቅርታ ጠይቃለሁ። አደባባይ ላይ አንዲት አስተምሮታችሁ ላይ ሌለ ውሸት ያመጣሁት ካለ የዛሬ አይደለም ከዓመት በፊት እንኳን ቁርአን ላይ ምንም ጥርጣሬ አታመጣብን። ምንም አይነት ጥርጣሬ ቁርአን ላይ አትፈጥም። መልሰው ቶፒኩ መልሰው እና ለኢማን ትንሽ እንበላት እኔስ ኢስላም እንግዲህ በደንብ ኢስላም ወጣለች። ኢስላም እየገባት ነው። ቀድመም ያኛውን አነበበችው አረበኛውን መተርጎም አልፈለገችም። ቀጥታ ህፃናት ሙስሊም እንዳልሆኑ ገባት። በቁርአን አናፍርም ማለት ያለብህ ነገር በቁርአን አናፍርም ነገር የለውም። ይሄ ሰው የጻፈው አይደለም እንደናንተ ማን የጻፈው? አናፍርም በይ ቁርአን ሰው የጻፈው በጭራሽ። አንዴ እስኪ ትንሽ ከፍ አድርገው እስኪ የአማርኛው ትንሽ ከፍ አንዴ ቆይ። ቁርአንን ሰው አይደለም የጻፈው? መጽሐፉ በሰው አልተጻፈም። መጽሐፉ ሰው ቢጽፈውም ቃሉ ግን የአላህ ቃል ነው። እኔ ቃሉ የማን ነው መቼ አልኩሽ? ከሰው የተጻፈ አንድም ነገር የተደበለቀ ነገር የለም። ስለዚህ ቁርአንን መጽሐፉን ሰው ነው የጻፈው ወይንስ አላህ ነው የጻፈው? ሰው ቢጽፈውም የአላህ ቃል ነው። እኔ ማን ነው ቃል አልጠየቅኩሽም እኮ። ሰው ነው የጻፈው አይደለም? ሰው ነው የጻፈው። ጎበዝ አቃቃ እንደወረደ ወደ ታዲያ ምንድን ነው እሱ የምትይው? የኛ ከላል ተጻፈም አልጻፈም ምናምን ይሄ መፈክራችሁን ተውት። ድሮ ያለፈበትን መፈክር መስጊድ የሰማችሁትን እዛችሁት አትምጡ። ቁርአንን የጻፈው ለክርስቲያን እንደሆነ ባሳይሽስ? ቅድም ማለት ነው ቅድም ስለ ኢሳ ታወራ ሰምቻለሁ። ነይማ ቁርአንን የጻፈ ከቁርአንስ ውስጥ አንድ ማስረጃ ልታመጪልኝ ትችያለሽ? የቁርአንሽን ጻፊ ከመጽሐፍ ውስጥ ከቁርአን መጽሐፍ ውስጥ የቁርአንን ጻፊ አንዱን ማስረጃ ልታመጪልኝ ትችያለሽ? ወላሂ አሁን ስማቸውን ባላስታውስም ማለት ነው ቁርአን እንደወረደ ወዳው ከስር የሚጽፍ የቁርአን እንትን እንደነበረ አውቃለሁ። እሱ ክርስቲያን እንደሆነ ባሳይሽስ? በጭራሽ። ባሳይሽስ?
እናንተ ሲጀመር መቼ በሙሐመድ ታምኑና ሙሐመድን መች ታውቃላችሁ እናንተ? እኮ ለማውቃችሁ ሰውየው ለሙሐመድ ቁርአን ሲጽፍለት የነበረ ሰውዬ ሙሐመድ ምንም አያውቅም እኔ ከጻፍኩለት ውጪ ብሎ ክርስቲያን ሆኗል። ቡሃሪ ላይ ነው የሚገኘው ሐዲሱ። ከፍ አድርገው ክርስቲያን በጭራሽ ይሄው ላንብብልሻ። ኦልራይት የምታሳየኝ ኪታብ መክፈት እኮ ትችያለሽ። አንቺ መክፈት ትችያለሽ እኮ ይሄ ስህተት ነው ካልሽ መክፈት ትችያለሽ። እዚህ ጋር ልንገርህ አንተ ባይ ነይማ ይሄንኛው ስህተት ነው ካልሽ የራስሽ መክፈት እኮ ነው። እኛ መጣነው ስህተት ነው ካልሽ አንቺ መክፈት። መረጃውን ግን እንደ መረጃውን ታዳምጫለሽ። There was a Christian who embraced Islam and read Surah Al-Baqarah and Al-Imran. አንድ ክርስቲያን ነበረ እስልምና የተቀበለ በቀራንና አልኢምራንን የሚቀራ የነበረ he used to write for the prophet ለነብዩ ቁርአንን ይጽፍለት የነበረ later on he returned to Christianity again and he used to say Muhammad knows nothing but what I have written for him በኋላም ወደ ክርስትና ተመለሰ። ከዛም ምን ጀመር? መሐመድ እኮ ምንም የማያውቅ እኔ የጻፍኩለትን ብቻ ነው ምንም ማያውቅ መሐመድ እኔ ከጻፍኩለት ውጭ። ስለዚህ ግርግር እየተከተለ ለመሐመድ ቁርአንን ሲጽፍለት የነበረ ሰውዬ ክርስቲያን ሆኗል። ሱራ 6:93 ምናምን አካባቢ አቢሳርም አለ ከእስልምና የወጣ የሆነ ሰዓት ላይ መሐመድ ምንም ማያውቅም እኔ የጻፍኩለት ብቻ ነው እንትን የሚለው ብሎ የወጣ ሌላኛው ደግሞ አለ መሐመድ ሊያስገድለው የፈለገ ማለት ነው። ይሄኛው ሌላ ነው፣ ያኛው ደግሞ ሌላ አለ። ኤነስ ይብቃ ነው የነሳ እንደ ቶፒኩ ላይ ትንሽ እንሄድበት። ክርስቲያን አንዴ ሄድ ብንልበት ሜቢ ናኢማ ሀሳብ አለሽ? ኢሳ ፍጡር ነው ብለሽ ታምኛለሽ? ታችን ያለ ቃል ፍጡር ነው ብለሽ ታምኛለሽ? ያለ ቃል ፍጡር ነው ምን ማለት ነው? ኢሳ ፍጡር ነው ያለ ቃል ፍጡር ነው እንዴት ነው የሚያገናኘው? ያለ ቃል ፍጡር ነው ወይስ አይደለም? እኔን አንዴ የኔን መልስ አትመልስልኝም? ቆይ ናኢማ የኔን መልስ ይመልስ። አንዴ ቆይ ሸምሴ ተረጋጋ፣ ትቀጥላለህ። እሺ ናኢማ ያለ ቃል ፍጡር ነው ወይስ አይደለም? አይደለም ቃል ነው። ኦኬ ኢሳስ ያለ ቃል ነው ወይስ አይደለም? ኢሳ የአላህ መልእክተኛ ነው። ያለ ቃል ነው ወይስ አይደለም ነው ጥያቄ። ምን ማለት ነው ያለ ቃል? መልእክተኛ ነው አልኩ እኮ። ያለ ቃል ነው ወይስ አይደለም እንዴ? ምን ለማለት ነው? ኢሳ ያለ ቃል ነው እሱ ነው ብሎ መሐመድ ምን አለ መሰለሽ? ኢሳ ያለ ቃል ነው የአላህ መልእክተኛ ለህዝብ የተላከ መልእክተኛ ነው። ቆይ አንዴ እሺ ኢሳ ያለ ቃልና መንፈሱ ነው አለ መሐመድ። ይሄን ታምኛለሽ? አይልም። ምን ልንገርህ ስለ ኢሳ ማወቅ ከፈለክ እሺ እንዳለ ማሳየሽ ልንገርህ። እኔ ከቁርአን ልንገርህ። ኃይላ ሰንሻ ቆይ መጀመር ኢሳ ያለ ላይ ማየት ትችላለህ። ቆይ ቁርአን ላይ ማለት ችግር የለም። ቁርአን አንተ የምትጽፈውን አይደለም። ኦኬ ይሄን ሐዲሱን እኔ የጻፍኩት ልንገርህ። ከፈለክ ከቁርአን ማስረጃ ይሄንን እኔ የጻፍኩት ሐዲስ አትቀበይ። ቁርአን ማሳተሻለሁ ችግር የለም። ግን ሐዲስ አትቀበይ። አልቀበልም። ከቁርአን ማስረጃ አለ። ቴንክ ዩ በጣም ይሄ ማንም የጻፈውን አይደለም። በርዘህ ያመጣኸውን አይደለም። ምን የምቀበለው ቁርአን ላይ አለ። ሱረቱል መርየም ላይ ከፈለክ 29 ላይ ገብተህ ማንበብ ትችላለህ። ኢሳ ምን እንደሆነ ራሱ ይናገራል። ኦልራይት ከቁርአን ስታት መልሳል። ያ ኦኬ ከቁርአን ደግሞ መስጠት ነው እኮ ቁርአኑንም ማስጣል ሐዲሱን ቅጣለችው ደግሞ ቁርአንን እናስተላ ደስ ሲል እኔ የምልብህን ቦታ መጀመሪያ ላይ ግባና አይ ደስ ይላል። ናኢማ ደስ ይላል። ይሄ ማንም የጻፈውን ሐዲስ እያመጣ ኧረ ቁርአንሽን እኮ ነው በቃ። አሁን ደግሞ ቁርአንሽን ሊያስጠለሽ ነው። ኦኬ ይሄ ደግሞ ይታይሻል። ሱረቱል ኒሳ የሴቶች ምዕራፍ አንቀጽ 171 171 ማለት ነው። ምን ይላል መሰለሽ? እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰልን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ
የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉ የይሁን የሚለው አረብኛ ውስጥ የለም ሉክ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። ኢሳ የአላህ ቃልና መንፈስ ነው ብሎ ቁርአን ይናገራል። ይሄንን ስትጠይቃለሽ ቃልና መንፈስ ነው ማለት አይደለም እኮ ይሄ ዝለይ ማለት ነው። አብራሪው ምን ማለት ነው? ይሁን ቃሉ ነው። በቃ ቃሉ ነው አይደለም። በቃ ሌላ ምን አለው? አሁን እዚህ ጋር ምንም የሚጣል እኮ ነገር የለም። ነይማ ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል ነው አይደለም? እኔ አሁን ልትለኝ ፈለግከው አንተ ምንም ነገር አልገባኝም። ልንገርህ ኢሳ ያላህ ቃል ነው አይደለም? ይሁን ቃል ነው። በቃ አላህ ሁን ያለው ነገር ይሆናል። ኢሳ ያላህ ቃል ነው አይደለም? እሺ ነው እንበል። ምንድነው ታዲያ? ጎበዝ። ስለዚህ ተስማማን። እንደፈለክ ልስማ። አይ ስለዚህ ተስማማና እዚህ ቁርአን ላይ ምን አያ ላይ ችግር አለው? ምንም ችግር የለውም። ኢሳ ያላህ ቃል ነው። ተስማማን። ቁርአንስ ያላህ ቃል ነው አይደለም? አዎ ያላህ ቃል ነው። ቁርአን ፍጡር ነው ፍጡር አይደለም? አይደለም ቃል ነው። ቃል ነው። አላህ ፍጡር ነው። አይምን ኢሳ ፍጡር ነው ፍጡር አይደለም? ፍጡር ነው። ነገር ምን ብለሽ ነበረ? ሎክ ምን ብለሽ ነበረ? ኢሳ ያላህ ቃል ነው ቁርአንም ያላህ ቃል ነው ብለሽ አይ ቁርአን ፍጡር ነው ፍጡር ምንም አይጋጭም። ፕሊዝ ሁለቱም ቁርአንም ኢሳም ያላህ ቃል ናቸው አልሽኝ። ያላህ ቃል አንደኛው ጋር ፍጡር ይሆናል፣ አንደኛው ጋር ፍጡር አይሆንም። እስልምና ዲሌማ ነው። ይሄ ልንገርህ ምንም ልዩነት የለውም። አሁን አንተ ልዩነት ብለህ የፈጠርከው ምንም ሴንስ የለውም። ቀጥይሽ ሁለቱም ያላህ ቃል ናቸው። አንደኛው ጋር ፍጡር ነው፣ አንደኛው ጋር ሲሆን ፍጡር አይደለም። የለውም ያለ አባት የተፈጠረ አልጠየቅኩሽም ነይማ አልጠየቅኩሽም። እኔ አባት አለው ይሁን ቃሉ ነው የሚለው ነገር ይሆናል አይደለም? የይሁን ቃሉ ነው ሌላ ነገር የለውም። ነይማ ያልጠየቅኩሽን አትመልሺ። ቁርአንም ያላህ ቃል ተብሏል። እሺ ተስማማውልሽ። ኢሳም ያላህ ቃል ተብሏል። ተስማማውልሽ። ኢሳ ምንድነው ያላህ ቃል ማለት ነው? ላንተ ፍጡር ነው ላንተ ቃል ማለት ትርጉሙ ስታስበው አንቺ እንደምታምኚው ቃል ማለት ልክ እንደ ቁርአን ባህሪው ያላ ፍጡር ያልሆነ ማለት ነው። እንደዛ ቁርአንን ስትረዳ ልንገርክ ይሄ ቁርአን ማለት ነው ሰው የጻፈው ስላልሆነ ልክ እንደዚህ አንብበህ የምትረዳው እቺን ትንሽዬ አያ አንብበህ የምትረዳው ቁርአን እዚህ ከላይ ጀምረህ ታነብ ማለት ነው። ቁጥር 1 እና 3 አንብብልኝ። እንግዲህ ደጋግመሽ ይሄንን ስለተናገርሽ ሶሪ ይሄንን ክፍል ሳሳይሽ እኔ ሰው የጻፈው ቢሆን ኖሮ ደስ ይለኛል ፈልግ ነበረ። ናይማ ፕሊስ አንዴ ቆይ ጣልቃ ትግባ። ሎክ መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ሰዎች ሳይሆን ቁርአንን ማዳመጥ ያለባቸው ማንበብ ያለባቸው ማናቸው? ጂኒዎች ይሆናሉ፣ አጋንንቶች ማለት ነው። እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እኔ ተወረደ። ስለዚህ የሚያደንቁት ማናቸው? አጋንንቶች ናቸው። አንቺ ኢምፕረስድ ሆነሽ በጣም ቁርአንን ዝም ብላ ታንብበው ቁርአንን እንደዚህ ስታነብ ምናምን ትኛለሽ። ቁርአንን ስትሰማ ምናምን እኔ አጋንንት አይደለሁም፣ ሴጣን አይደለሁም፣ ሰው ነኝ። ሰው እንደመሆኔ ደግሞ በደንብ አስተዊ። አጋንንት በሚደሰቱበት ቃል እኔ ልደሰት አልችልም። ጂኒዎች በሚደሰቱበት ቃል ልደሰት አልችልም። አጋንንት ቁርአን የሚደሰቱበት እኔ አጋንንት አይደለሁም። ስለዚህ ሰዎች በደንብ ተነበልሻል፣ በደንብ ገብቶሻል። ቁጥር 19 አድርገው። ይህንን ክፍል ሲነበብ ምን መሰለሽ የሚያደርገው? ይህን ክፍል ስታነበው አልሽ። እኔ ይህን ክፍል ማነበው አስቀድሜ ስንት ጸሎት አድርጌ መሰለሽ? ምክንያቱም እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በሱ ላይ ደረብረው ሊሆኑ ቀረቡ። ይህንን ክፍል ስታነቢ አጋንንት ነው አንቺ ላይ ተደራርበው የሚቀርቡሽ። አጋንንት የሚስብ መጽሐፍ እኔ ምን ያደርግልኝና ነው እንደዚያም ብሎ እንደዛም ብሎ እኔ አጋንንት መሳቢያ መጽሐፍ ምን ያደርግልኝ? ጋኔን የሚስብ መጽሐፍ
ቻፕተሩ ራሱ አሳያት። ቻፕተሩ ስሙ የጋኔኖች ወይንም የጂኖች ምዕራፍ ነው የሚባለው። የጂን ሱረቱል ጂን ማለት ነው። ሱረቱል ጂን። ስለዚህ with due respect ቁርአን እንደዚህ የምትረዳው አይደለም። እኔ ልንገርህ፣ እውነት ነው። አጋንንቶችን ይረዱት እንጂ እኔ አጋንንት ቃል እና አጋንንት አስተምሮ አጋንንትን የሚስብ ምን ያደርግልኛል? ተረዳሁት አልተረዳሁት እኔስ ልንገርህ፣ አንድ ነገር ልንገርህ። በቁርአን ላይ ማለት ነው እኔ ምንም ነገር ብታደርግ ጥርጣሬ የለኝም እና ልታመጣም አትችልም አንተ በዚህ በምታወራው ወሬ ማለት ነው። አንተ የእውነት እውቀት ካለክ ማለት ነው እኔ ነኝ የማውቀው እውቀት ካለክ እዚህ ካሉ ሰዎች ምንም ከማያውቁ ሰዎች ጋር ስማት ጥሪ ህፃናት ሰብስበህ የማያውቁ ሰዎች ሰብስበህ ለማደናገር ብቻ ነው እየሰራህ ያለው ነገር። ህፃን ነሽ እስልምና ላይ ፕሊስ በቃ ልንገርህ፣ ምንም የምትፈጥረው ነገር የለም በሃይማኖታችን ላይ ጥርጣሬ የምትፈጥረው ነገር የለም። አሁን መስሎክ ነው። ነኢማ ምን ማለት ነበር? ነኢማ ማለት ኤኒዌይስ ዛሬ ጦር ተምራችኋል ብለን ተስፋ እናደርጋለን። ሰው ጥያቄ ካለሽ እቀበልሻለሁ። ነኢማ አብዛኞቹ እንደተመለከትነው ነው። ቤታችሁ መዋሸት ይችላሉ፣ ኡስታዞቻችሁ መሸምጠጥ ይችላሉ፣ መፍታቸው ነው። ቁርአን እንኳን ያላ ቃል አልተባለም። ቃል በቃል ኢሳ ብቻ ነው ያላ ቃል ተብሎ የተገለጸው። ኢሳ ብቻ ነው ያላ ቃሉ ተብሎ የተገለጸው። ኢሳ ብቻ ነው። ኦኬ በቃሉ ነው የተፈጠረው። ስጋው በቃሉ ተፈጥሮ ሊሆን ይችላል። ነገር ግን ስጋ ብቻ አይደለም ኢሳ ያላ። አንተ እስኪ ስማኝ፣ አንድ ጥያቄ ልጠይቅህ። ኢሳ ማለት ኢየሱስ እኔን አምልኩኝ ፈጣሪ እኔ አምላካችሁ ነኝ የሚል ከእናንተ እስኪ ከኪታባችሁ አንድ አውጣና እስኪ ያሳየኝ። ከዛ ማሳየት ትችላለህ? ታመልኪዋለሽ? ታመልኪዋለሽ? ከዛ ያሳየኝ። አንተ ችግር የለውም አሳየኝ። እንደው አንተ ወንድ ታመልኪዋለሽ? ኦልራይት አንዴ ራዕይ 1:7 ነው ልክፈትልኝ። በአላህ ላይ ማሻአላህ ነይማ ሰምቼሻለሁ። አሻት ኦልራይት ሱረቱ በቀራ ላይ 210 ላይ በደመና የመጣው አላህ ብቻ ተብሎ ይታመናል። ሎክ ይሄንን ግን አስቀድሞ ክርስቶስ ለራሱ ተናግሮታል። በደመና የሚመጣው አላህ ብቻ ነው፣ አላህ ነው ተብሎ ይታመናል። ሱረቱ በቀራ 210 ላይ ባልሳሳት። ኤኒዌይስ ክርስቶስ ግን በደመና እንደሚመጣ ሲነግረን እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ለእኔና ለአንቺ ተብሎ የተሰቀለው ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ሁሉም ስለ እርሱ ዋይ ዋይ ይላሉ እና ኦራይ። ከዛስ ያለውና የነበረው የሚመጣ ሁሉን የሚገዛ ምን ያለ የነበረ አልፋና ኦሜጋ ፊተኛና ኋለኛ ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። ትገዥዋለሽ አትገዥውም? ኢየሱስ የት አለ? ኢየሱስ ትገዥዋለሽ አትገዥውም? የተወጋው ማን ነው? የተወጋው ማን ነው? አምላካችሁ እኔ ነኝ ኢየሱስ። የተወጋው ማን ነው? የተወጋው ማን ነው? ምንም እንትን የለም። ነይማ ስለ እኔና ስለ አንቺ ተሰቀለ። የተወጋ በደመና የሚመጣ ስለ እኔ አልተሰቀለም። ኢሳ አልተሰቀለም። ተሰቅሎልሻል። ተሰቅሏል። ስለዚህ እኔ ምን ይላል? ሁሉን የሚገዛ አልፋና ኦሜጋ ልንገርህ። ትገዥዋለሽ አትገዥውም? ነይማ ልንገርህ እስኪ ትገዥዋለሽ አትገዥውም? ከመንገርሽ በፊት እንስማማ። እዚህ ጋር ምንም አሁን እኔ የጠየቅኩህን አልመለስም። ነው ትገዥዋለሽ አትገዥውም? መልሽልኝ። አልተመለሰልኝም። መልስ መስሎ ነው። መልሽ ቅድሚያ። ትገዥዋለሽ አትገዥውም? ይሄ እኮ መልስ አይደለም አሁን የሰጠኸኝ። ትገዥዋለሽ አትገዥውም? አሁን የመለስክ መስሎ ነው እንዴ? ኦልራይት ኤፌሶን ምዕራፍ 2 ቁጥር 11 ነው የከፈተው። ክርስቲያን መመለስ አልፈለገችም ማለት ነው። ነፍጥሽ ነው። እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። በእሱ ተፈጥረሻልና ፈጣሪ ነው በይስ ያንዴ ማን ነው? ክርስቶስ
ስማ ይሄንን ጨዋታህን ማለት ነው ህፃናት ሰብስበህ አውራ። እንደምን ትበሳጫለሽ? በተጻፈ ታምኚ እንዴ? ስማ ልንገርህ። ቆይ አንዴ ማርቆስ 2:5 እና 2:10 እና 1 ክፈተው እስኪ 2:5 10 ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ኃጢአትን ይቅር ማለት ወይንም መሰረይ የሚችለው ማን ነው? እሱ ነይማ አላህ ብቻ ነው። ሱራ 3 135 ላይ አንዴ ክፈተው። ኢየሱስ እዚህ ጋር ኃጢአትን እየሰረየ ነው። ስለዚህ ይመለካል አይመለክም? ከአምላክ ውጪ ኃጢአትን ይቅር ማለት የሚችል የለም ብለሽኛል። ለነዚያ መጥፎ ስራን በሰራ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአታቸው ምህረትን የሚለምኑ ለሆኑ ከአላህ ሌላ ኃጢአትን የሚምር አንድም የለም ይላል። ኃጢአትን የሚምረው የሚመለክ ነው የሚመለክ አይደለም? ኃጢአትን መማር የሚችለው የሚመለክ ነው የሚመለክ አይደለም? የሚመለክ ነው። ቴንክ ዩ። ስለዚህ ክርስቶስ ኃጢአታቸውን በተግባር መጥቶ እንደውም እየማራቸው ነው። ስለዚህ ይኸው ኢየሱስም እኛ ልንገርህ ትክክለኛ የኢሳን ማለትም የኢየሱስን ኪታብ ብታመጣ እኛም የምናምንበት ነበር። ግን እናንተ ትክክል አይደለም እኮ ነይማ አንቺ እኮ ነሽ ክሌም የምታደርጊው። ትክክል አይደለም ብለሽ ካልሽ እኮ ትክክለኛውን ማምጣት የሚጠበቅብሽ አንቺ ነሽ እኮ። ትክክለኛውም አይሆንም። ትክክል አይደለም ካልሽ ከሙሐመድ በፊት ትክክለኛውን አምጪ። አንቺ ነሽ የሚጠበቅብሽ እኮ ነው ያለው። ሰንበዲ ቢያተሽ እኔ ትናንትና የተነሱ ብድግ ብለው ደምሳሻውን እናንተን እኮ ትክክል አይደለም እያለ እኮ ነው። ሙሐመድ ስለኔ የተናገረውን በርዛችሁታል ቁርአን ውስጥ እያለ ነው። ደምሳሽ ታውቂዋለሽ ሜቢ እያስባለሁ ፍቅር ሲዝምን የመሰረተ ሙሐመድ ራሱ የፍቅር ሲዝም እምነት ተከታይ ነው ይላል መጽሐፍ ውስጥ እንደዛ ብሎ ጽፏል። እስኪ ሷሊህን አስገባው አንዴ ሷሊህን አስገባው። ሷሊህ ማን ነው? ሷሊህ አህመድ የሚላል እዚህ ጋር አንድ ቁጥር ጻፍሽ። እዚህ አንድ ቁጥር ጻፍ። ለየታየኝ አለም ክርስቲያን ካለ አስገባሽ። ያው እናድለ አላህ ዲ ነው አላህ ነው። ኢንቫይት አድርጌዋለሁ። አላህም ግን ኢንቫይት አድርጌው ኦልራይት ኢንቫይት ተደርጋል። እኔ ጋርም እያሳየኝ ነው። ግባ። ኤኒዌይስ እና እንደዛ ነው። ቃል ከድጃ ፍላወር